ኤርሚ እንኳን ደህና መጣ። ቆያችሁኝ። ሰላም ብያለሁ። የኔ ይሰማል መሰላል? ይሰማል ወንድማችን። አሁን ዛሬ እኮ ስፔሲፊካሊ ቶፒክ ራሱ እዚህ ቶፒክ ላይ አላለም። እሺ እንግዲህ በተደጋጋሚ አንድ ቁጥር ስጽፍ ስለነበረ ምንድን ነው እስኪ ሀሳብ የሚለውን ነገር ለመስማት ነው እየተቀበልኩ። እኔ አሁን ከታችም እየጻፉ ለነበረ ከቀለሜ ቤት ነበረ ምናምን ይላሉ። ያው እኔ እነሱ በሚረዱበት አረዳድ አገባቢ ልናገር ብዬ ነው። አዲስ ይቅርታ በጣም ቀለሜ ቤት ይሄዳል ምናምን ይላሉ። ያ ይሄዳሉ፣ የትም ቦታ ገባለሁ። እውቀት የሚገኝበት ቦታ እየሄድኩ ጠይቃለሁ። ማንኛውንም ነገር ቤትም ከፍቼም ወንድሞች ሲመጡ ጥያቄ ጠይቃሉ። ከጥያቄ ወደ ኋላ አልልም እኔ ሁሌም። ምክንያቱም መጽሐፍ ቅዱስን አሁን በቅርብ ማንበብ የጀመርኩትና ብዙ ጥያቄዎች ይነሱብኛል። ለመረዳት ደግሞ ጠይቃሉ። ብዙ ወንድሞችንም እህቶችንም ሳገኝ ጠይቃሉ ጥያቄ። በዛ ተረዳኝ ለማለት ፈልጌ ነው። ምናልባት የኔ ጥያቄ ምንድነው ለምን መሰለ ከታች ያሉ ክርስቲያን ወንድሞች እናቶች ብዙ ጊዜ ለምን እንደዚህ ትገባለህ ምናምን የሚሉ አንዳንዴ ምን ይባላል መሰለ ወንድማችን ኤርሚ፣ ለምሳሌ አንተ ኦርቶዶክስ ነህ አይደል? እስቲ አሁን ኦርቶዶክስ ነኝ። ያው መጽሐፍ እያነበብኩ ጥያቄ ስላለኝ ሲጠይቅ ጴንጤ ነው ይላሉ። ኦርቶዶክስ ስትሆን ግን ምን ይባላል መሰለ ኦርቶዶክስ ሆነ ለምሳሌ አንድ ኦርቶዶክስ የሆነ ሰው የሆነ ቤት በሚሄድበት ሰዓት ላይ የትም ቦታ ገብቶ ሲያወራ ወደደም ጠላም ማንን ነው ሪፕሬዘንት እያደረገ ያለው? ኦርቶዶክስ ነው አይደል? እሺ እኔ እንደዛ አላስቡም። ምናልባት ይቅርታ አይደል? ለምን እንደሆነ ላስረዳ። ለምሳሌ አሁን አንተ የሆነ ቤት ገባህ አይደል? ልትወያይ እሺ አይደል? ልትወያይ ለጥያቄ ነው የምገባው። ጥያቄ ለመመለስና ለመረዳት ነው የምገባው። ሌላ ፖይንት ስማኝ፣ አዳምጠኝ። ልትወያይ ገባህ ኦር ጥያቄ ለመመለስ ገባህ ለምሳሌ አይደል? እሺ አይደል? ታች የሚከታተሉ ለምሳሌ የምትገባበት ቤት ውስጥ ታች የሚከታተሉ ኦርቶዶክሳውያን አሉ አይደል? አንተ ጥያቄ ተጠይቀ መልስ መስጠት አለመቻለ ታች ላለው ሰው ምን አይነት ኢምፕሬሽን ነው የሚፈጥረው? ያው በእኔ መዘንም እኮ ቤተክርስቲያን ብዬ ነው ማሰብ። በእኔ መመዘን ሳይሆን እንዳልኩ ነው ኦርቶዶክስ ነኝ ብለን የገባው ለምትጠየቀው ጥያቄ መልስ መስጠት አለመቻለ አንዳንድ ሰዎች ላይ ለምሳሌ ታች ሆኖ አሁን ቲክቶክን በደንብ የሚያውቁ ሰዎች ምናምን ነገር ችግር የለም። ቲክቶክን የሚያውቁ ሰዎች አይ ሌሎች መምህራን አሉ፣ ብዙ ደግሞ አሉ። ገብቷል? ቲክቶክ ላይ ለምሳሌ ያሉ መምህራንን የማያውቁ ምን የሚሉና ጥያቄ ድንግጥ ብሎ አንተ አሁን ለምሳሌ የተሳሳተ መልስ ብትሰጥ፣ አንደኛ ኦኬ የተሳሳተ መልስ ብትሰጥ፣ ሁለተኛ ደግሞ አላውቀው ምናምን ብትል ታች ያሉ ሰዎች እንደ ይሄ ነገር እንዴት ነው ምናምን ብለው አሁን በስርዓት የሚመልሰው ገብቶ ሲመልስ በእምነታቸው ሰዎች እንደሚጠነክሩት አንተ ገብተህ መመለስ ባለመቻልና ግራ በመጋባት ደግሞ ታች ያሉ ሰዎችን ግራ ታጋባለህ። ሀሳቤን አግኝተው እኮ ነው። ያ ተረድቻለሁ። እኔ ብዙ ጊዜ ለጥያቄ ብቻ ነው የምገባው፣ ብዙ ጊዜ እንጂ ለመመለስ ምናምን አይደለም። ጥያቄ ስማኝ፣ ጥያቄ እኔ አሁንም ሪኮመንድ ማደረግ ጥያቄ ካለ ኦር ግራ የገባ ነገር ካለ ብዙ መምህራን አሉ፣ ብዙ ወንድሞች አሉ ቲክቶክ ላይ ኦኬ። ስለዚህ እነሱን ሄደህ መጠየቅ ትችላለህ። ስለ ቤተክርስቲያን ትምህርት ከቤተክርስቲያን ውጭ ሲጀመር ሌላ ማን ነው ማብራሪያ የሚሰጠው? አለን የሚሰጥ የለም እኮ። ኦኬ እኔ አሁን ምናልባት ሶሻል ሚዲያ ይቅርታ አድርግልኝ አዲስ እንዲናደርግ በቃ ይኸው እንዲናደርግ አሁን እንዳልኩ ታይማችንንም አንተ እንዲያታድርግ በሚል 800 ሰው አስቀምጠን ባኬን ፎርዝ እንትን ከምንል ጥያቄ ካለህ ጥያቄን አቅርብና እኔ ከቅድም ጀምሮ ሳወራ ስለነበረ ለዮሐድ እድል ሰጠዋለሁ። ዮሐድ አድሬስ ያደርገዋል። ተስማማ? ኦኬ እሺ ይሁን። አዲ ተቀበለው ጥያቄ ካለው ብቻዬን ጋር ማወራ ረዥም ሰዓት ልጠይቅ። ኦኬ እኔ ጥያቄ የሆነብኝ ምንድነው የሮሜ 8:26 እና የሮሜ 8:34 ነው። ሮሜ 8:26 እና ሮሜ 8:34 ላይ ያለው ከዚህ በፊት የነበረው መጽሐፍ 66 ወይም ደግሞ 1954 ላይ የተጻፈው ይማልዳል የሚል ነው እና አሁን በ2000 እትሙ በኦርቶዶክስ ደግሞ ሁለቱም ቦታ ላይ ኮምፕሊትሊ ተቀይሮ አየሁትኝ መጽሐፉ ላይ ማለት ነው ይፈርዳል የሚል። ከታች ደግሞ እዳጉ ላይ በምንድነው በግሪኩ ደግሞ ይማልዳል ነው የሚል እና ኮምፕሊትሊ ለምን ተቀየረ የሚል እሳቤ መጣብኝና አንዳንድ ወንድሞችን ስጠይቃቸው ቤተክርስቲያኗ የቁም እንትን አላት፣ የብሉይ ኪዳን እንትን የአዲስ ኪዳን የቁም የዮሐንስ ወንጌል የማቴዎስ ወንጌል ምናምን እየተባለም ያስተምሩት አሉ። ህዝቡ ላይ የነበረው መጽሐፍስ ህዝቡ ሲያነቡ የነበረው የትኛው ነው? ከህዝቡ እጅ ላይ የነበረው እና በምኑ ስተዳደር የነበረ ከ2000 ዓመት በኋላ ነው ወይ ይሄ ነገር ተጽፎ የተቀየረው? እና ይሄ ምንም ክሊር ሊሆንልኝ አልቻለም። እና
እሱ ለመጠየቅ ነው ወደ እናንተ የመጣሁት። ይቅርታ፣ አመሰግናለሁ። ይዋዲ አለ ሰምተዋል ማለት ነው አለው ፓፓ ሰምቼዋለሁ። የህትመቱን አይ ቲንክ የ2000 እትሙን ነው መሰለኝ ያነሳው። ምንም ስንት ጊዜ መልስ ሰተንበት ተቀጥለው ያድይ። እሺ ከተሰማ ልቀጥልና አይ ቲንክ ብዙ ጊዜ መልስ ሰጥተንበታል። የ2000 ላይ እንደዚህ ይላል አሁን ነው ወይ የጀመረው ምናምን የሚል ሀሳብ ነው። እንግዲህ በጣም ብዙ ማኑስክሪፕቶች አሉ፣ የሐዲስ ኪዳን በጣም ብዙ ቅጂዎች አሉ። እንግዲህ የግሪኩ ቃል የሚለው ቃል በቃ ከዚህ በፊትም ብዙ ጊዜ ብለናል። ኢንቱካኒ ወይም ደግሞ ኢንቱካኖ ይላል ግሪኩ ማለት ነው ቃሉ። እና ይህ ኢንቱካኖ ወይም ደግሞ ኢንቱካኒ የሚለው ቃል በአገባብ ደረጃ ትርጓሜውን ከተመለከትን ለመፍረድም ይማልዳልም ሁለቱም ይመጣል ቃሉ በግሪክ ስንመለከተው ማለት ነው። ይህንም በመጽሐፍ ቅዱስ ራሱ መመልከት ይቻላል። ወይም ደግሞ መካሰስ፣ መዋቀስ ተብሎ ይመጣል። ለምሳሌ በሮሜ መልእክት ምዕራፍ 11 ከቁጥር 2 ላይ ምን ተብሎ ተገልጿል? እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም። ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል በከሰሳቸው ጊዜ መጽሐፍ ያለውን አታውቅምን ይላል። ይሄ መካሰስ ተብሎ እዚህ ክፍል ላይ የተጠቀሰው ኢንቱካን የሚለውን የግሪኩ ቃል ነው ማለት ነው። ግሪኩን ነው ኢንቱካን የሚለው ቃል ነው መካሰስ ወይም ደግሞ ተካሰሰ ብሎ እዚህ ክፍል ላይ የጻፈው ማለት ነው። ቃሉ መካሰስም ፖዘቲቭም ኔጌቲቭም ሆኖ ሊመጣ ይችላል። ፖዘቲቭ ሲባል ምንድነው? ልመንን ወይም ደግሞ ልመናን ምናምን የሚያጠይቅ ሆኖ ሊመጣ ይችላል። በተቃራኒ ደግሞ ምን ሆኖ ሊመጣ ይችላል? ይሄ ክስን፣ ፍርድን ማጠየቅን ሆኖ ሊመጣ ይችላል። ይሄንን የ2000 እትሙ ቀጥታ ከምንድነው የተተረጎመው? ከግዕዙ። ግዕዙ ምንድነው የሚለው? ተዋቀሰ ወይም ደግሞ ይተዋቀስ ነው የሚለው ግዕዙ ማለት ነው። እንግዲህ ጥንታዊ ከሚባሉ መጻሕፍቶች መካከል አንዱ ግዕዝ ነው። ስለዚህ ምን ይለዋል? እሱን ተዋቀሰ ወይም ደግሞ ወይ ተዋቀሰ እንቲአነ ይላል ማለት ነው። ይሄ ልክ መካሰስ ማለት ነው። ተዋቀሰ ማለት ተካሰሰ ማለት እግዚአብሔርን ደግሞ ተካሰሰ ብለን ስንናገር መጀመሪያ ኮንቴክስቹዋሊ ወይም ደግሞ ኮንቴክስቹዋሊ ሳይሆን ቴክስቹዋሊ እንዴት ነው የሚታየው የሚለውን እንየውና ከዛ በኋላ መጽሐፉ ምን ብሎ አስቀምጠው የሚለው ደግሞ ስለምናየው ማለት ነው። ይሄ መካሰስ የሚለውን ደግሞ ለእግዚአብሔር ሲሆን ምንድነው? መፍረድ ማለት ነው፣ ወይም ደግሞ ፍረድልኝ ማለት ነው። ይሄ በመዝሙረኛው በመዝሙረ ዳዊት ምዕራፍ 43 ላይ ካልተሳሳትኩኝ ከማያምኑ ሰዎች ጋር ክርክሬን ተከራከር ፍርድንም ፍረድልኝ ይላል። ኦኬ እግዚአብሔርን ተከራከርልኝ ብሎ ወይም ደግሞ ተካሰስልኝ ብሎ ዳዊት ተናግሮ ከዛ ምንድነው የሚለው? ፍረድልኝ ማለት ፍርዴን፣ ክርክሬን ተከራከር ፍረድልኝም ብሎ ሲናገር ዳዊት እንመለከታለን። መካሰስ ለእግዚአብሔር ሲሆን ምንድነው? ፍረድልኝ ነው። ፍረድልኝ በጠላቶቼ ላይ ፍረድ፣ ለእኔ ደግሞ ፍረድልኝ የሚለውን ትርጉም ይይዛል ማለት ነው። ተካሰሰ፣ ተዋቀሰ ይላል ግዕዙ። ከዛ ነው የተተረጎመው የ2000 እትሙ ማለት ነው። ዘን ይሄን ከያዝን ግን 2000 እትሙ በጣም ዲሰንት የሆነ ማለት ዲሰንት ለመሆን ሁሉንም ያማከለ ትርጓሜ ስለሆነ ዋናው ትርጉሙ ከግዕዙ ነው። ግን ሌሎቹ የግሪኩንም ሌሎች ቅጂዎችንም ክሮስ ቼክ ያደረገ ትርጉም ስለሆነ ህዳጉ ላይ ምን ብለው ጽፈዋል? በግሪኩ ኢንቱካን የሚለው መማለድ ወይም ይማልዳል ተብሎም ተተርጉሟል ይላል እና ይቅርታ ይሄ መማለድ ወይም ደግሞ ይማልዳል ተብሎ ቃሉ ይተረጎማል ብለው ህዳጉ ላይ አጽፈውታል። ስለዚህ ይማልዳል ቢባል አማለደ ወይም ደግሞ ይማልድልናል ተብሎ ቢተረጎም በእኛ ቤተክርስቲያን ምንም ችግር የለውም። ኦኬ እንቀበለዋለን። ይማልዳል ወይም ደግሞ ይማልድልናል የሚሉ ቃላቶች ትርጉሞቹ ምንም ችግር የለባቸውም፣ እንቀበላቸዋለን። ምንም ችግር የለበትም ቃሉ ማለት አሴ ቃል ማለት ቃሉ አይደለም። ምክንያቱም ለክርስቲያን ቃል ሳይሆን ስፒሪት ወይም ደግሞ ይሄ ቃል ይገላል መንፈስ ግን ያድናል ተብሎ ተጽፏል አይደለ? ቃሉ ሳይሆን
ቃሉ የተሸከመው መልእክቱ ግን ምንድነው የሚለው ነው የሚያስማማን ማለት ነው። አባቶች የሚተረጉሙት ወይም ደግሞ የምናብራራበት ዋና ምክንያት እኮ ቃላቶችን ወይም ደግሞ ወርዶችን እንዴት አንደርስታንድ እናደርጋለን ነው። ስለዚህ ትርጉሙ ግን ሁለቱንም ያስማማል ወይም ደግሞ የቀናውን መንገድ ወይም ደግሞ የቀናውን የመጽሐፉ ሐሳብ እንድንረዳ ያግዘናል፣ ይረዳናል ማለት ነው። በአጠቃላይ ትርጓሜው ታዲያ ምንድነው ከተባለ ቀጥታ ትርጉሙ እንውሰደው ከተባለ ይማልደልናል የሚለውን ቃል ቀጥታ እንውሰደው ከተባለ ትርጉሙ ምንድነው? መለመን የሚለውን ትርጉም ነው የሚሰጠን። ኦኬ ማለደ ለመነ ነው ዋናው ትርጉሙ፣ መሰረታዊ ትርጉሙ። ይሄንን ይዘው ሌሎች ትርጓሜዎች ሊወሰድ ይችላል ማለት በልመና ማስታረቅን ሊያመጣ ይችላል። ኦኬ ውጤት ስለሆነ እርቅ ማለት ነው። ለምሳሌ አንዱ አማልዶ አስታረቀ ሊባል ይችላል። ለምሳሌ ኤርሚ ጋዲ ለኤርሚ ብር ቢያበድረው እና ኤርሚ መክፈል ቢያቅተው እኔ መሀል ላይ ገብቼ መጀመሪያ ኤርሚ ቢያበድረው ልላልኩና አስቦ ጋዲ ቢያበድር ይሻላል። ስለዚህ አሁን ለምሳሌ ጋዲ አንተን አበደረ፣ አንተ መመለስ አልቻልክም ብሩ እንበል። ብሩን መመለስ ስላልቻልክ መሀል ላይ እኔን እንደው እንዲህ እኮ መመለስ አልቻልኩምና እንዲህ ተውልኝ እስቲ ለምንልኝ ብላ እኔ በመሀል ገብቼ እንደው ልጁ እኮ ቸግሮት ነው መክፈል አልቻለም እና በተውለት ብይተውልህ እንደው ተቸልሃለሁ በእኔ መለመን ወይም ደግሞ እኔ ለምኝልህ ምን ሆናችሁ ሊባል ይችላል? ታረቃችሁ። ኦኬ እርቅ ሊባል ይችላል። በዚህ ምክንያት እርቁ ተፈጸመ። በልመና ምክንያት በእኔ መለመን የሁለታችሁ እርቅ ሊፈጸም ይችላል። ዋና መሰረቱ ትርጉሙ ግን ሳይለቅ ማለት ነው። መሰረታዊ ትርጉሙ ሳይለቅ ነው። መለመን የሚለውን ጽንሰ ሐሳብ ሳይለቅ ነው መልጃ ማለት ስለዚህ መለመን ከሆነ መንፈስ ቅዱስ እንደው ለማን ነው የሚለምነው ማለት ከላይ በማይነገር መቃተት መንፈስ ቅዱስ ራሱ ስለ ቅዱሳን ይማልዳልና ተብሎ ተጽፏል። እንደው መንፈስ ቅዱስ ይለምናልና ብለን ቀጥታን ተርጉመው ከተባለ ለማን ነው የሚለምነው? ወደ ማን ነው የሚለምነው? ኦኬ ወደ ማን ይለምናል? መንፈስ ቅዱስ አምላክ ነው። በባህሪው ሁሉ ቻይ ነው። ሁሉም ማድረግ የሚችል ጌታ ነው። ስጋ የለበሰ አምላክ አይደለም። ከአብ ጋር ትክክል የሆነ አምላክ ነው። ለምን ነው መለመን የሚያስፈልገው? ኦኬ ቀጥታ እንውሰደው ከተባለ ማለት ነው መለመን ስለምን ያስፈልገዋል የሚለውን ጥያቄ ያመጣል። ይህ ብቻ አይደለም። ይሄ ይማልድልናል የሚለው ቃል ለአብም ገብቶ እንመለከተዋለን። አንደኛ ቆሮንቶስ ምዕራፍ 5 ከ19 ሁለተኛ ነው አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ላይ ነው ያለው ምዕራፍ 5 ከቁጥር 19 ጀምሮ ያለውን ማለት በእግዚአብሔር በእኛ እንደሚማልድ የሚለውን ሐሳብ ማለት ነው። እግዚአብሔር እንደሚማልድ ይላል። እንደሚማልድ ነው የሚለው። ስለዚህ እግዚአብሔር በእኛ ሆኖ ይለምናል ተብሎ ተጽፏል ማለት። ስለዚህ እነዚህ ቃላቶች ይዘን ቀጥታ እንደው አብም ወልድም መንፈስ ቅዱስም ይለምናል ብለን ነው የምንወስደው? አንወስድም። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እስከ 20 ያለውን ማለት ነው። ቀጥታ ይለምናል ብለን ካልወሰድን ታዲያ በውስጡ ያዘለው ቃሉ የያዘው ሚስጢር ምንድነው ብለን ወደ ትርጓሜ እንሄዳለን፣ ወደ አባቶች እንሄዳለን ማለት ነው። ልክ ዘፍጥረት ምዕራፍ 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። ቃሉ ተጸጸተ ይላል። ኦኬ እንወስደዋለን፣ ቃሉ አለ። ይሄን ይዘን እግዚአብሔር ይጸጸታል የሚል ትምህርት ነው ምን መሰርተው ወይስ ተጸጸተ የተባለው እግዚአብሔር ስለምንድን ነው? ከባህሪው ጋር የሚቃረን ነው። ኦኬ መጸጸት ለእግዚአብሔር የሚስማማው ባህሪ አይደለም። ልክ መለመንም ወይም ደግሞ በባህሪ መለኮቱ ለእግዚአብሔር መለመን የሚስማማው እንዳልሆነ ማለት ነው። ስለዚህ ለእግዚአብሔር ተጸጸተ ተብሎ ስለተጻፈ ኦኬ ይጸጸታል የሚል ትምህርት ሳይሆን ምን ይዘው ሚስጢሩ ምንድነው ለምንድነው እንደዛ ተብሎ የተጻፈው ብለን ወደ ትርጓሜ እንደምንሄደው ሁሉ ክርስቶስም መንፈስ ቅዱስም አብም ይማልዳል ተብሎ ሲጻፍ ከምን አንጻር ተጻፈ ብለን ወደ አባቶች ስንሄድ ልክ እንደ አፉ ወርቅ የተባለ በትርጓሜ በትምህርቶቹ ሰዎችን አንደበትን የሚያጣፍጥ ቅዱስ ዮሐንስ አፈወርቅ ምን ብሎ ይተረጉማል? ይሄ ስለኛ ፍቅር ወይም ደግሞ እግዚአብሔር ለኛ ያለውን ፍቅር ሊያጠይቅ እንዲህ ብሎ ተጻፈ ይላል። ለኛ ያለውን ፍቅሩና እገዛው እንደማይጠፋና ሁልጊዜ እንደሚረዳ እንደሚያግዘን ሊያጠይቅ ይሄንን ተጽፏል ማለት ይማልዳል የሚለው ቅዱስ ጳውሎስ የክርስቶስ ፍቅሩን ለመግለጽ ቃሉ ተጠቀመው ብሎ ነው ቃል በቃል የሚተረጉም ማለት ከላይ ጀምሮ ከ16 ሮሜ ምዕራፍ 8 ከ16 ጀምረን ስንመለከት ሐዋርያ ቅዱስ ጳውሎስ ለክርስቲያኖች ምን እያላቸው ይመጣል እንዴ?
ከክርስቶስ ጋር አብራችሁ ለመካፈል መንግስቱን ለመውረስ ከፈለጋችሁ ከክርስቶስ ጋር ደግሞ መከራ አብራችሁ ልትካፈል ይገባችኋል። የክርስቶስ መከራን አስቦ ምን ያክል መከራን የተቀበለው ከእርሱ መከራ ጋር መሳተፍ አለባችሁ ብሎ የሚዘምረው ሐዋርያ ቅዱስ ጳውሎስ ማለት። ስለዚህ እንደሱ ለመውረስ መንግስቱን ከሱ ጋር ለመውረስ ከፈለጋችሁ ከሱ ጋር በመከራው ደግሞ መሳተፍ አለባችሁ ብሎ ጀመረና አሁን ይሄ በጣም የሚያስደነግጥ ነው። እንደዛ ካልሆነ አትወርሱ የሚል ሐሳብ ስለሆነ ያመጣው ማለት ግን እንዲህ ሲባል ግን እንደው ብቻችሁን ታግላችሁ ታሸንፋላችሁ ማለት ግን አይደለም። መንፈስ ቅዱስ አለ፣ አብ አለ፣ ወልድም አለ። ፍቅሩ የማይለይ ፍቅሩ የሚያግዘን የሚረዳን አብ ወልድ መንፈስ ቅዱስ አለ ብሎ ይጀምራል። ስለ መንፈስ ቅዱስ 26 ላይ ይናገራል። ኦኬ በማይነገር መቃተት መንፈስ ቅዱስ ስለኛ ምን ይማልዳል ስለ ቅዱሳኑ ይማልድልናልና ብሎ ገለጸ። በቃ መንፈስ ቅዱስ በጸሎታችን ሁሉ የሚያግዘን የሚረዳን ነውና ማለት ነው። ያግዘናል ይረዳናል ብሎ ጠቀሰ። 34 ላይ ወረደና ደግሞ አብ ራሱ ደግሞ ፍቅሩ እንደማይለይና እንደሚያግዘን ሲናገር ለገዛ ልጁ ሳይራራ እስከ ሞት ድረስ አሳልፎ ከሰጠ እንዴት የበለጠውን ነገር ደግሞ አሳልፎ አይሰጠንም ይላል። የአብ ፍቅሩ ደግሞ ገለጸልን። የአብ ደግሞ እገዛው እዛው ገለጸልን። አንድ ልጅ እኮ እስከ ሞት ድረስ አሳልፎ ሰጥቶናል። ስለዚህ እንዲሁ የሚተወን አብ ያለ ይመስላችኋል? አይተወንም። አብም ያግዘናል ይረዳናል። አብም አለ የሚያግዘን የሚረዳና ዘን 36 ላይ መጣ ደግሞ ምን አለ? ከዛ ደግሞ ክርስቶስ ደግሞ አለ ምን ስለኛ የሞተ ሞትን ድል አድርጎ የተነሳ በአባቱ ቀኝ አለ ስለኛም የሚማልድ ስለኛ ጠበቃ የሆነ የሚያግዘን የሚረዳን ክርስቶስ ደግሞ አለ ይልና ዝቅ ብሎ ምን ይላል? ክርስቶስ ካለልን ክርስቶስ የሚያግዘን የሚረዳን ከሆነ ስለዚህ ከክርስቶስ ፍቅር ማን ይለየናል ይላል። አየህ አጋዡ ክርስቶስ ስለኛ የሞተው ክርስቶስ ከኛ ጋር ሆኖ የሚያግዘን የሚረዳን ከሆነ የማይለየን ከሆነ ሞቶ ብቻ የተሆነ አይደለም ሞቶ ከኛ ጋር ከሞቱ በኋላም ከእገዛው ከኛ ፈጽሞ የማይለይ ነው። ዘለዓለሙ ይቆያል፣ ያግዘናል፣ ይረዳናል፣ የተለየን አይደለም። ስለዚህ እሱ የሚያግዘን ከሆነ ከዚህ ከክርስቶስ ፍቅር ማን ይለየናል ይላል። መከራን ችግር ነው፣ ረሃብ ነው፣ ስቃይ ነው፣ መራቆት ነው፣ መላእክት ናቸው። ሁሉም እየዘረዘረ ይመጣና ማንም ከክርስቶስ ፍቅር የሚለየን የለም ይላል ሲዘጋ። ከክርስቶስ ፍቅር ማንም አይለየንም ይላል። ስለዚህ እገዛውን ረድኤቱን ለማጠየቅ ቃሉ ተጠቀመው እንጂ እንደው ሊትራሊ ይለምናል ማለት አይደለም ነው ባጭሩ። ምናልባት ጋሚ አንተን ብለህ ሰመራይዝ አድርገህ ጨምርና ጥያቄ ካለ ይቀር። ምንም አይ ዋዲ ቃሉት ያሰማልን በሰፊው ነው ያብራራው። ዋናው ምክንያት ለምን እንደዛ ተብሎ ተቀመጠ የሚለውን ያው ቀደም ወንድማችን ሰምተህ ከሆነ ከገዙ ስለተተረጎመ ነው ቀጥታ። ከዛ አንፃሩ ግን ዞሮ ዞሮ ቤተክርስቲያን እዛ ክፍል ላይም ሆነ ከዛ በኋላ ከዛ በፊትም ሆነ ከዛ በኋላ የክርስቶስ ኢየሱስ መካከለኛ እንደሆነ አስታራቂ እንደሆነ ቤተክርስቲያን ታምናለች። ነገር ግን ኢየሱስ አማላጅ ነው ብላ አታምንም ቤተክርስቲያን። ከ2000 እትሙ በፊትም እንደዚህ አይነት እምነት የላትም። 2000 ከታተመ በኋላ እንደዚህ አይነት እምነት የላትም። ስለዚህ የቤተክርስቲያናችን እምነት ላይ ምንም የተለወጠ ነገር የለም ነው ባጭሩ። ሐሳቡን አግኝተው ከሆነ ኤርሚ ጋዲ ቃልዎት ያሰማልን። እግዚአብሔር ይስጥልኝ ለተመለሰልኝ ነገር በሙሉ አመሰግናለሁ። ምናልባት በዛው አያይዤ የጠየቅኩት ነገር አሁን ይሄኛውን ተረዳሁትኝ። ኦኬ ያው ቃል ያድናል ቃል ይገላል እንዳልከኝ ቃላቶችን ላይ እሺ መረዳቱ ይኖረኝና በዛው አያይዤ የተናገርኩት ነገር ምንድነው ከዚህ በፊት ታዲያ 2000 እትሙ ከመታተሙ በፊት ህዝቡ ማለት እኛ ህዝቦች ምን ብለን ነው ምናምን የነበረ? ምክንያቱም መጽሐፍ ቅዱስ ላይ የተጻፈው ይፈርዳል ሳይሆን ይማልዳል ተብሎ ነው መጽሐፍ ቅዱስ ላይ የነበረ ደረጃ አይደለም። ኖ ብለ የፈለኩት ነው ሰምቼዋለሁ፣ በደንብ ሰምቼዋለሁ። ጋዲታ ቃልዎት ያሰማልን ከማለት በፊት በጣም ከታላቅ ይቅርታ ጋር ቃልዎት ያሰማልን ከማለት በፊት የተወራውን ነገር ሰምተሃል ወይ የሚለው ነገር አየህ ራስህ ምን አልክ? ቃል ያድናል ቃል እንትን ይላል። ለምሳሌ አሁን ከ2000 እትሙ በፊት ለምሳሌ ምንም ጥያቄ የለውም ይማልዳል ተብሎ በቤተክርስቲያናችን መጽሐፍት ላይ እኮ ተቀምጧል፣ ቃሉ ተቀምጧል። ቤተክርስቲያን ቃሉ እንደዛ ተብሎ ቢቀመጥም ይማልዳል ማለት አሁን የዋዴ እንዳብራራው አባቶች በተረዱበት መልክ ነው የምትረዳው። ከዛ በፊት የነበረው ምዕመንም እንደዛ ነው የሚረዳው። ኦኬ ፍቅሩን ለመግለጽ ዕብራውያን 7:25 ላይ ያለው ሮሜ 8:34 ላይ ያለው ሐሳብ ኢንክሉዲንግ ሮሜ 8:26 ላይ ኦኬ ከ2000 እትሙ በፊት ለምሳሌ ክርስቲያኑ ዘንድ የነበረው በቤተክርስቲያን ባለው መጽሐፍ ቅዱስ ውስጥ ጠቅለል ያለውን ሐሳብ ነገረ ክርስቶስ ብሎ ሐሳቡን ነው ቤተክርስቲያን የምትቀበለው። አንድ ቃል ላይ ቆመን አይደለም ነው ሐሳቡ ገብቶ ከሆነ ምን ብለው ነበር የሚያምኑ ከተባለ ሁሉም ምዕመን ሆነ ቤተክርስቲያን የምታምነው
ቅድም እኮ ምን ብዬ ነገርኩ? የተለወጠ እምነት የለም። ኦኬ ለምን እንደዛ ተብሎ ይፈርዳል ተብሎ እንደተቀመጠ ህዳጉም ላይ ተቀምጧል። ከየት እንደተተረጎመ መግቢያ መጽሐፉ ላይም ተቀምጧል። ኦኬ ለምን እንደዛ ግን ዶክትሪን ላይ ለውጥ የለም። ቤተክርስቲያን ነገረ ክርስቶስ ላይ ያላት እምነት ላይ ምንም ለውጥ አላመጣም። ያ ነገር እንደዛ ተብሎ ስለተጻፈ ቢጻፍም ባይጻፍም ቤተክርስቲያን ከ2000 ቱም በፊት የነበራትም እምነት ያው ነው። ከ2000 ቱም በኋላ ያላት እምነት ቤተክርስቲያንም ሆነ እኛ ክርስቲያኖች ያለን እምነት አንድ አይነት እምነት ነው። እሺ እንግዲህ ያው እኔ ሐሳቤን በደንብ እንድትረዳው ተረድቻለሁ፣ ገብቶኛልኝ። ይማልዳልና ይፈርዳልን ያስታርቃልን ገብቶኛል። እኔ አሁን በዚሁ አጋጣሚ መጠየቅ የምፈልገው ምንድነው መሰለ ትርጉሙ ከግዕዝ ነው የተባለ። ይሄ ትርጉም ከግዕዝ ነው። ኦኬ ከግዕዝ ይሁን አስማም። አዎ የ2000 ከግዕዝ ነው ተባለ። ግን ግዕዙ ወይም ደግሞ አማርኛው ካላስማማን ነው ምን ሄደው ወዴት ነው? ወደ ግሪኩ ነው አይደለም? ግሪኩ እኮ ለምን ሙሉ ኮምፕሊትሊ መቀየር ለምን አስፈለገው? ባለበትስ መቀጠል አይችልም ወይ ነው ወዳጄ? ለምን እኮ እንደዛ አንተ እሺ ዋዲ ይቅርታ፣ ከቅድም ጀምሮ ራሱ አብራራ ያልኩ ድካም ነበር ማለት ነው። አየህ በእርግጣቸው ያለው ሰው ተምሮበታል። እሺ ሐሳብ ሰጥበት እንደው እኔ ሐሳብ ልሰጥበት አይደለም። መጀመሪያ ላይ ስጀምር ምን ብዬ ነበረ? ግሪኩ ምንድን ነበር ይላል ያልኩት? እስኪ ኤርሚ ከሰማኸኝ ግሪኩ ምን ይላል ነበር ያልኩት? ከሰማኸኝ ይማልዳል። ግሪኩ ቃሉ ምንድን ነበር የሚለው? የግሪክ ቃሉ እስኪ የግሪክ ቃሉ ቆይ መጽሐፍ ላምጣው። ምን ሳይራ ላይ እየሰማህ አልነበረም ማለት ነው? ምን እየሰራ ነበር ታዲያ? እየሰማሁኝ ነው እንጂ እየሰማሁኝ ነው የነበረ እኮ ይማልዳል። የግሪኩ ቃል እኮ እዛው ከታች ላይ ተጻፈውን የተናገርኩ ነበር። እሺ የግሪክ ቃሉ ትርጓሜዎች ምን ምን ተብለው ተተርጉሟል አልኩ በመጽሐፍ ቅዱስ? እስቲ ይቃወምልናል ነው የሚለው፣ ይቃወማል ነው የሚለው። እዚህ ጋር አለ እኮ እዚህ ጋር መጽሐፉን እኮ ይዤው ነው ከታች ያየሁት አንተን ስከተል የነበረ። እሺ ይቃወምልናል ብያለሁ ኖ ይላል ነው የግሪኩን የሚለው። በዚህ ጋር ግሪኩ ማን ይቃወምልናል ይላል ማለት ከግሪኩ ከታች ዳጉ ላይ የተጻፈው ልብን የሚመረምረው መንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልድልናል ይላል። ከዛ ወርታይ ዝቅ ብሎ ደግሞ ግሪኩ ማን ይቃወምልናል ይላል። ቆይ መጽሐፉ ምን ይላል እኮ አይደለም የጠየኩ ኤርሚ። እኔ መጀመሪያ ስጀምር ቃሉ በመጽሐፍ ቅዱስ ውስጥ ለምን ትርጉሞች ውለዋል ብዬ ነበር። አልሰማህም አይደል? እስቲ ምን ጥቅሶችን ጠቀስኩኝ? እስኪ ከጠቀስኳቸው ጥቅሶች አንድ እስቲ ጥቀስልኝ። ምን ክፍል ጠቀስኩኝ? የሮሜ 8:16 ጀምረ ይው ያልከኝ ነበረ መጀመሪያ ላይ። እሱማ አንተ የጠቀስከው ከላይ ጀምሮ። እሺ ከላይ ጀምረ ከ16 ጀምረ ብታዩ ይሻላል እያልከኝ ነበረ። ከሱ በፊት መጀመሪያ ሲጀምር ጥቅስ ጠቅሼ ነበር። ስለዚህ ኤርሚ አንድ ነገር እንምከር። በእርግጥ ሰው ታች ሆኖ ይማርበታል። ጥያቄ ከጠየቅ ለመማርና የምርም ለመረዳት ከሆነ የጠየቀውን ጥያቄ የምር እየጻፍክ ኦኬ፣ ጥቅስ ሲጠቀስ ኦኬ በንጹህ ልቦናና የምርም ለመረዳቱ ቢሆን ጥቅሶቹን እየጠቀስክ። እኔ የቃሉ ትርጉም ጀምሬ ነው የጀመርኩልህ ስጀምር ማለት ነው። ይሄው ለመማር ማለት ነው ይዤን የመጣው መጽሐፉንም እስክሪብቶም ወረቀት ይዤ ነው አንተ እየተማርኩ ጥቅሶች አንድ አልያዝክም እኮ። ይኸውልህ ሮሜ 11 ጠቅሻለሁ፣ ሁለተኛ ቆሮንቶስ ምዕራፍ 5 ጠቅሻለሁ። አልያዝከው አንተ የያዝከው ሮሚ ስገባ ነው በቃ የጀመርከው ወይም መስማት ማለት። ስለዚህ ወይም ሪከርዱን ትሰማና ከመጀመሪያ ጀምሬ እንትን ያልኩትን ዩቲዩብ ላይ ለነፍሴ ቲዩብ የሚል ቻናል አለ። እዛ ላይ ከመጀመሪያ ጀምሮ ያለውን ትሰማና ከዛ በኋላ ያልገባ ካለ ጥያቄ ትጠይቃለህ። መዝሙረ ዳዊት ራሱ ጠቅሻለሁ እና እሱን ስላልያዝ ድጋሚ ቆይ እንትን እንዲሆንለት እንደው ምን ብለህ ነው አንተ የምታምነው? ይማልዳል ሲባል ክርስቶስ እኔ ማምነው ነው። እኔ ማምነው ምንድነው መሰለህ እኔ አሁን መጽሐፉ ላይ ነው ለኔ ህይወትን የሚሰጠኝ፣ መጽሐፍ ቅዱስ ላይ እንደምረዳው ነው የምናገር። መጽሐፉን ህይወትን የሚሰጠኝ ሳይሆን ሐሳቡ ይማልዳል ክርስቶስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ቴክስት ምን ብለን የምትረዳው? ምን ያደርጋል ብለን የምትረዳው? አዎ አንዴ በመስቀል ላይ በሰራው ስራ አንዴ በመስቀል ላይ በሰራው ስራ አሁንም ደግሞ ይታይልኛል ነው። በገዛ ደግሞ ገባ የሚለው
ይታይልኛል ነው የሚለው። ምክንያቱም ከአንድም 2-3 ጊዜ የክርስቶስን አማላጅነት መጽሐፍ ቅዱስ ይናገራል። አንደኛው መካከለኝነቱን ይናገራል፣ አንዱ ደግሞ ልጆቹ ኃጢአትን አትስሩ በአብ ዘንድ ጠበቃ አላችሁ የሚልም ማለት። አየህ እምነትን ስትጠየቅ አሁን እኔ እንዲህ ነኝ ትልና ትክክለኛ እምነትን ስትጠይቅ ጥሩ ነው። እምነትን እያወቅን መምጣቱ ደም መታየት ማማለድ ነው ብሎ ይፈታ። እስኪ የትኛው ስነ ጽሁፍ ነው? ደም ማፍሰስ ሰውና እግዚአብሔር እንዳስታረቀ ነው የምረዳው። ደሙ ይታይልኛል ብለሃል እና ወደሱ እመጣለሁ። ደም መታየት ማማለድ ነው ብሎ ይፈታ የትኛው ቋንቋ ሊሆን ይችላል? የትኛው ስነ አፈታት? እስቲ ማስረጃ። መማለድ ማስታረቅ ማለት መማለድ አይደለም። ማስታረቅ ማለት ይኸው በሰውና በእግዚአብሔር መካከል መግባት አይደለም። ቆይ ወደሱ አንደኛ ጢሞቴዎስ ምዕራፍ 2 ላይ እመጣለሁ። ደሙ ይታይልኛል አልክ። ደሙ ይታይልኛል፣ ስለዚህ ስለ ክርስቶስ ምልጃ ነው የሚናገረው አልክ። ደሙ መታየቱ ምልጃ ነው ብሎ ይፈታ ወይ ደግሞ ከየት ነው ይህን ትርጉም ያመጣው? ደም መታየት ምልጃ ነው ብለህ። ኦኬ እሱን እኔ ያገኘሁትኝ ከዛው ከመጽሐፍ ቅዱስ ነው እኮ። መጽሐፍ ቅዱስ ከዛው ላይም እኮ ልጆቼ ሆይ ኃጢአትን አትስሩ ምልጃን እየተናገረ ያለበት መንገድ አለ። ልጆቼ ኃጢአትን አትስሩ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ እያለ ይናገራል። ምልጃ የታለ እዚህ ክፍል ላይ? ምልጃ የታለ እዚህ ክፍል ላይ? አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ይማልድልናል እያለ እኮ ነው። እንደሚያስታርቀን እኮ እየተናገረ እኮ ነው። ኧረ እሺ በቃ አሁን ልጆች ኃጢአትን አትስሩ የሚለው ታዲያ በምንድን ነው የምትረዳው? እሺ ጋዲሳ መጽሐፉ ነው ህይወት የሚሰጠኝ ትላለህ። ይቅርታ አድርግልኝና መጽሐፉንም ሲጀምር አንደኛ ዮሐንስ መልእክት ላይ መጥቼ ሲይዝ ሌላ ጥቅስ ላይ ተዘላል። አንደኛ ዮሐንስ መልእክት በአብ ዘንድ ጠበቃ አለን ነው የሚለው፣ አማላጅ አለን ነው የሚለው። በአብ ዘንድ ጠበቃ አላችሁ። እሺ ጠበቃ ማለት አማላጅ ማለት ነው ብሎ የፈታ መዝገበ ቃል እስቲ። እንግዲህ ቃሉን ነው ተከትዬ የሄድኩትኝ። በቃሉ መሰረት ሶስት ቦታ ላይ ያነበብኩትን ነገር ነው እየጠየቅኩ አይደለ ጋዲሳ? እየጠየቅኩ አይደለን? ቆይ አንዴ ለመጠየቅ አይደለም የመጣው። ሲጀመር እግዚአብሔር በሚያውቀው እንኳን እግዚአብሔር በሚያውቀው ኦኬ። ይሄ በጣም ብዙ ጊዜ ትምህርት የሰጠንበት ክፍል፣ በጣም ብዙ ጊዜ እኛ የተማማርንበት ክፍል ነው። ለምሳሌ እንደውም ቅድም የዋዴ ትዝ ይላል። የዋዴ ቅድም ተደዋውለን ስናወራበት የነበረው ክፍል እንደው አይገርምም? ግን የዋዴ እግዚአብሔር እኮ አንዳንዴ እሺ፣ ለምሳሌ አንተ ቅድም እንደውም ግሪኩ ምን ይላል ምናምን ብለህ እየጠየቅክ ነበር አይደል? መጽሐፍ ቅዱስ አጠገብህ አለ አይደል? አለኛ። እሺ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ያለው አድቮኬት ነው አይደል? እንግሊዝኛው የሚለው አንደኛ ዮሐንስ መልእክት ላይ ያለው አድቮኬት ነው አይደል? የሚለው ጠበቃ የሚለውን ቃል ላውጣው አንዴ። አንደኛ ዮሐንስ የሚለውን ላውጣው ወይስ አንተ ታነብልኛለህ? እሱ አድቮኬት ነው የሚለው። አንደኛ ዮሐንስ መልእክት ላይ አድቮኬት ነው የሚለው። ችግር የለውም እንግሊዝኛው። መጽሐፈ ኢዮብን ማለት ነው። መጽሐፈ ኢዮብ ምዕራፍ 16ን ከቁጥር 19 ጀምሮ መጽሐፈ ኢዮብ። ኦኬ ሌላ ስልክ አለህ? ስልክ የለኝም። ሌላ መጽሐፍ ቅዱስ ብቻ ነው ያለኝ። ሁለቱም መጽሐፍ ነው ያለኝ ስልኬ ላይ። ኢዮብን ከእንትኑ ማውጣት ይችላሉ፣ ከስልኬ ላይ ማየት ይችላሉ። አንዴ ገብቼ ማለት ነው። አይ እንግሊዝኛ ኦኬ፣ እንግሊዝኛው ቢኖርህ አስፈላጊ ከሆነ ግሪኩንም እናውጣለን፣ ችግር የለውም። እሺ ለእውቀት እንዲሆን ልንገርህ፣ መጽሐፈ ኢዮብ ምዕራፍ 16 ቁጥር 19 አንብበው፣ ለእውቀት እንዲሆንሽ። ምዕራፍ 16 ቁጥር 19 መጽሐፈ ኢዮብ ነው። እሺ ኦኬ፣ ያው እኮ እንትን ስጠኝ እንደዚህ ማለት እነዚህ ነገሮች እንድረዳቸው በደንብ መጽሐፍ ቅዱስ ጥቅሶችን ስጠኝና እነሱን ገብቼ በደንብ ለመረዳት ላንብበው ነው። ወይኔ አንብበው ጥቅሱን። መጽሐፉ ገብቼ ላንብበው። ከፍታ አንብበው መጽሐፍ ቅዱስ። እሺ አንዴ ቆይ ካሜራውን እንትን ልበል። አንዴ ይቅርታ ታገሱኝ። እሺ ጋይስ ይሄ እንትን ደግሞ አንዳንዴ በቃ ሲፈለግ ካሜራ ማዞሪያው አንዴ። እስከዛ ድረስ ጥቅሱን አንተ አንብበው። አንተሽ ምኑን ነው ታች አለ? መጽሐፈ ኢዮብን ለማውጣት ነው ይሄ ሁሉ ሰዓት ጊዜ እየፈጀብህ ያለው ወንድማችን? አውጥቼዋለሁ። ቁጥሩን እየፈለግኩት ነው እንጂ አውጥቼዋለሁ። የቱ ጋር እንደሆነ እንድታሳየኝ። ይኸውሽ እሺ አንዴ እኔም ደግሞ አዙሬ ምናልባት መጽሐፈ ኢዮብ ላይ የቱ ጋር እንደገባው ጠፋኝ። ቁጥሩ ጋር እየልኝም አንተ
ቁጥሩን ስለምታውቀው ግዕዙን ያላውቀውም። እኔ ራሱ ቆይ እሱን እንትን እላለሁ። እኔ ካሜራ ማዞርም አልቻልኩም ወዳጄ፣ እንኳን እንትን ለማለት አንዴ የከፈተው አንዴ ቆይ አንተ ታቻለ የምትለኝ ምን ነው? ፈራጅም ያሰብ ታች ያሉ ሰዎችም እንዲማሩ ይሄ ነው። እኔማ ይሄን ክፍል ወይ እኔ ልክፈትልህ አንዴ ጋር እሺ፣ ዮሐዴ እንትን ክፈት፣ በቃ ዮሐዴ ክፈት አንዴ። ምን ይላል መሰለህ? እናንብብልህ፣ በቃኛ ችግር የለውም። እሺ፣ ስልኬ ቢኖረኝ አሪፍ ነበረ። ምን ይላል አሁን? ከቃላት ሳይሆን ታች ያላችሁ ሰዎችን በደንብ ስሙ እሺ። አሁን ጌታችን ኢየሱስ በአብ ዘንድ ጠበቃ አለን የሚለውን እንደው ባይዘዌ በዚህ ቶፒክ ላይቭ ብንከፍት በፕሮቴስታንቱ ዓለም ስንት አይነት ትምህርት ነው የምትሰሙት? የፍርድ ቤት አይነት መከራከር፣ እባክህ እንዲያታድርግባቸው፣ እባክህ እንዲሆንባቸው፣ እባክህ እንዲህ አይነት እምነት ያላቸው ብዙ ሰዎች አሉ። ስሙ ግን መጽሐፈ ኢዮብ ምዕራፍ 16 ቁጥር 19 ላይ ምን ይላል? አማርኛው አማርኛው አሁንም እነሆ ምስክሬ በሰማይ አለ የሚመሰክርልኝም በአርያም ነው ይላል። በደንብ አስተውሉ። የሚመሰክርልኝም በአርያም ነው ይላል። ዮሐዴ ክፈተውና ቆይ አብረን እናያለን። አዎ አሁንም ምን ይላል? አሁንም አንዴ ኮሜንቱን ላጥፋው። አንዴ ኮሜንቱን አጥፋው ከቻልክ አጥፍቼዋለሁ። አሁን መጽሐፈ ኢዮብ ምዕራፍ 16 ቁጥር 19 ምን ይላል? አሁንም እነሆ ምስክሬ በሰማይ አለ የሚመሰክርልኝም በአርያም ነው ይላል። የሚመሰክርልኝም በአርያም ነው። መጽሐፈ ኢዮብ ግን አሁን ዮሐዴ እንግሊዝኛውን ክፈተው። ለምሳሌ ብዙ ትራንስሌሽኖች አሉ። ከነዛ ትራንስሌሽኖች ውስጥ አሁን ዮሐዴ የሚከፍትላችሁ ለምሳሌ ኒው ኢንተርናሽናል ቨርዥን ሊሆን ይችላል። አዎ ክፈትላቸው። ሁለቱንም ግን በአውድ ፍቷቸው። በአውድ አንዴ ሚዩት አድርግ። ገና ልክ የሆነ ነገር ሊመጣ ሲል እዚህ ጋር መንጫጫት ትጀምራለህ። ገዝተ ላይ ተገብተህ ተረጋጋ። ታች ያላችሁ ሰዎች ስሙ። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ያለው ክፍል we have advocate ነው የሚለው እንግሊዝኛው። advocate with the father ነው የሚለው። ኦኬ በአብ ዘንድ ጠበቃ አለን። ያንን ጠበቃ ይዘው ነው ክርስቶስ ዛሬ እንግዲህ እንዲለምናል እንዲህ አይነት ነገር ከፍ ዝቅ ይላል ብለው የሚያምኑ ብዙ ፕሮቴስታንቶች አሉ። ስለዛ ነው መጽሐፈ ኢዮብ ምዕራፍ 16 ላይ ምን ይላል? even now my witness is in heaven my advocate is on high ይላል። ኤግዛክትሊ ምን የሚለውን ቃል እናገኛለን እዚህ ጋር? አድቮኬት የሚለውን ቃል ዮሐዴ ማርክ ያደረገበትን ተመልከቱ። ምን የሚለው? አድቮኬት የሚለውን ቃል እናገኛለን። ባይዘዌ ይሄ የተወሰኑ ትራንስሌሽኖች ላይ ብቻ ሳይሆን ኢቭን የብሬንተን ነው። ያው እንደምታውቁት የሰባ ሊቃናት ትርጉም ላይ በብሉይ ኪዳን መጽሐፍትን ሄዳችሁ ብትመለከቱ የሰባ ሊቃናት የግሪኩ ሰብቶጀንት ብትመለከቱ የብሬንተን ኢንተርሊኒየር ላይ ሄዳችሁ ብትመለከቱ ራሱ አድቮኬት የሚል ቃል ያለው። ኢዮብ እዚህ ጋር ስለማን ነው እየተናገረ ያለው? ባይዘዌ ስለ ያህዌ ነው። ኦኬ ስለ ያህዌ ነው እየተናገረ ያለው። ኢዮብ ምን እያለ ነው? ያህዌ ጠበቃዬ ነው እያለ ነው። ኦኬ ያህዌ ጠበቃዬ ነው እያለ ነው ኢዮብ። ማይ አድቮኬት ኢዝ ኦን ሃይ እያለ ነው። ምንም ማስረጃ መጣንላችሁ? የግሪኩ ሰባ ሊቃናትን ትርጓሜ ኢንተርሊኒየር፣ የብሬንተን ኢንተርሊኒየር። ከዛም ባለፈ ደግሞ እንግሊዘኛ ከ6 ከ7 በላይ ትራንስሌሽኖችን ኢዝሊ ማለት ነው። ኦኬ አመጣንላችሁ። አሁን ያህዌ አድቮኬቴ ነው ብሎ ማን ተናገረ? ኢዮብ ተናገረ። ዮሐንስ ደግሞ ያለውን እንመልከት። ይሄው ዮሐዴ ከፈተላችሁን ተመልከቱ። አድቮኬት እንግዲህ አያችሁ ቃላት ይገድላሉ። My dear children, write this to you so that you will not sin. But if anybody does sin, we have an advocate with the Father, Jesus Christ the righteous one. ኢዮብ ምን አለ? ያህዌ ጠበቃዬ ነው አለ። ኦኬ ስለዚህ አድቮኬት የሚለው ቃል ሲታይ ቀጥታ እንደው አሁን አድቮኬት የሚለውን ቃል ጠበቃ የሚለውን ሰው ሲመለከት እንደው እባክህ እንዲያደርግላቸው እባክህ እንደዚህ አይነት ነገር ጭንቅላቱ ላይ የሚፈጠር ከሆነ ኢዮብ ያህዌ ጠበቃዬ ነው ብሎ ሲናገር ምን እያለ ነው? ያህዌ ማንን ነው የሚጠይቀው? ኢቭን ብሉይ ኪዳን አለ። ኦኬ ስለዚህ ይሄ አርጊውመንት መነሳት ይችላል። አየህ ወንድማችን ኤድሚ አሁን በከፈትነው ክፍል መሰረት ኢቭን ብሉይ ኪዳን ላይ ያህዌ ኢዝ ማይ አድቮኬት ኦኬ ያህዌ ጠበቃዬ ነው ተብሎ ተቀምጧል። አየህ ኮሜንቱን በብሉይ ኪዳን አንድ እግዚአብሔር ነው አይደል የሚታመን የነበረ። በአዲስ ኪዳን ነው እንግዲህ አብ ወልድ መንፈስ ቅዱስን ያወቀበት። አሁን የኔ ጥያቄ እግዚአብሔር ያህዌ ጠበቃዬ ነው ሲል ምን ማለቱ ነው? ኦኬ ጠበቃዬ ነው ብሎ ተናገረ ያህዌ የሚለው። ስለዚህ
እግዚአብሔር ነው ፈራጅ ነው ለማለት ነው ብለህ ነው እየነገርከኝ ያለው ለኔ። ጠበቃዬ ነው ማለት እኮ እግዚአብሔር እኮ ይከራከርልናል። ለምሳሌ ኦኬ፣ እግዚአብሔር ከሰይጣን ጋር አይከራከርም እንዴ? አይከራከርም? ለምሳሌ አይከራከርም? ዮሐዴ ትንቢተ ዘካርያስን ከቻልክ መዝሙረ ዳዊትንም ክፈትለት። ትንቢተ ዘካርያስ ምዕራፍ 3ንም ማንሳት እንችላለን። ክፈትለት መዝሙረ ዳዊትንም ዮሐዴ። አሁን ለምሳሌ አይተሃል? መዝሙር 43 ቁጥር 1ን አይተዋል? ኤርሚ ምን ይላል? አንብበው። አቤቱ ፍረድልኝ፣ ከጻድቅ ከራቁ አሕዛብም ክርክሬንም ተከራከር፣ ከሸንጋይና ከግፈኛ ሰው አድነኝ ይላል። ክርክሬን ተከራከር እያለው ነው አይደል? እግዚአብሔር ዮሐዴ እንትንንም ክፈትለት እስቲ ትንቢተ ዘካርያስ ምዕራፍ 3ን እግዚአብሔርም ሰይጣንን የሚለውን ፓርቱ ማለት ነው። ለምሳሌ አሁን እዚህ ትንቢተ ዘካርያስ ምዕራፍ 3 ላይ አንድ የሚገርም ነገር ትመለከታለህ። ከቁጥር 1 ጀምሮ ስትመለከት እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ ይላል። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም አየህ፣ ሰይጣን ሊከሰስ ሄድ እግዚአብሔር እንደው ምንድን ነው እያለ ያለው ዮሐንስ ከተባለ እንደው ጌታችን ኢየሱስ ክርስቶስ እንደው ዝም ብሎ የሚተውን አይደለም። ዲያብሎስ እንደው ዝም ብሎ ሊከሰም በሄደ ሰዓት ላይ እንደው ዝም ብሎ ክሱን የሚቀበል አይደለም። ቁጥር 2 ላይ ምን ይላል መሰለህ? እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ እግዚአብሔር ይገስጽህ። አየህ፣ እንደዚህ አይነት ጌታ ነው ያለን ነው እያለ ያለው። በአብ ቀኝ ያለን በአብ ዘንድ ያለን ጌታ እንደዚህ አይነት ጌታ ነው። በአብ ዘንድ ያለን ሊቀ ካህን እንደዚህ አይነት ሊቀ ካህን ነው። ሰይጣን ዝም ብሎ እንደው ሄዶ ክስ ሲያቀርብ እነ ኢዮብን በፊት እንደሚከሳቸው እንደው ዝም ብሎ እንትን ማለት ነገር ሳይሆን ቅድም ዳዊት ይከራከራል እንዳለው እንደዚህ አይነት ጠበቃ ነው ያለን ነው። ኦኬ፣ እንጂ አብን ስለመጠየቅ የሆነ ነገር አድርግላቸው ብሎ ስለመጠየቅ አይደለም ሐሳቡ ራሱ። ገባው? ስለዚህ ከዚህ አንጻር ነው ምን ልል ፈልጌ ነው፣ ቃላት ላይ ብቻ ትኩረት የምናደርግ ከሆነ ቃላት ያንጻሉ፣ ቃላት ይገድላሉ፣ ቃላት ሕይወት ይሰጣሉ የሚለውን ነገር የምንናገረው ለምንድን ነው? ቃላት ላይ ብቻ ትኩረት የምናደርግ ከሆነ መጽሐፈ ኢዮብ ላይ ቅድም እንዳልኩ ያህዌ ኢዝ ማይ አድቮኬት ኢዝ ኢን ሄቨን ብሎ ተናግሯል። ለምሳሌ ኢዮብ ወይ ደግሞ ጠበቃዬ በአርያም ነው ብሎ ተናግሯል። ያ ማለት ያህዌ ለምሳሌ በብሉይ ኪዳን ማለት ነው ያህዌን ጠበቃዬ ብሎ ጠርቶታል። ዳዊት ለምሳሌ ክርክሬን ተከራከርልኝ ብሎታል። እግዚአብሔር ቀጥታ ከዲያብሎስ ጋር ሲነጋገር ትንቢተ ዘካርያስ ላይ እንመለከታለን። ራሱ ሰይጣን ወይ እግዚአብሔር ይገስጽ እያለ እና ከዚህ አንጻር ነው የምንመለከተው። እና ቃላት ብቻ ስለተጻፉ ሳይሆን መጽሐፍ ቅዱስ ሁሌ እንትን ማለት ያለበት ምንድነው? ኮንቴክስት። እሺ ኤርሚ፣ ኮንቴክስት ማተር ያደርጋል። ኦኬ፣ ኮንቴክስት ማተር ያደርጋል። እንደዛ ብትረዳው መልካም ነው ወንድማችን። እሺ፣ አመሰግናለሁ። ሌሎችም እድል ልስጣቸው። እግዚአብሔር ይስጥልኝ። አመሰግናለሁ። ሌላ ጊዜ እየመጣ ባይዘው እዚህ ነገር ላይ በጣም በሰፊው ማውራት እንችላለን። በጣም ደስ ይለናል። ሌላ ጊዜ ከዚህ በፊት ገብቼ እኮ ጠይቄ ጥሩ አብራርተልኝ ነበርና ከሌላ አስተማሪ ደግሞ ሌላ ሆኖ ሰምቼ አይ በቃ አንተ የተናገርከው ነበር መጀመሪያም የተቀበልኩትኝና ከዚህ በፊት ገብቼ ነበር ለማለት ፈልጌ ነው። ከዚህ በፊት ገብቼ ጠይቄ ነበር ስለ እመቤታችን ቅድስት ድንግል ማርያም መጽሐፍ ቅዱሳዊ የሆነ ማስረጃ ታማልዳለች የሚለውን እንዴት አድርገህ እንዳብራራልኝ የምታስታውስ ከሆነ ያው መጽሐፍ ቅዱስ ብቻ እንደማንቀበል ምናምን ብለህ በደንብ ነግረኝ ነበር። ያ እኛ ኦርቶዶክሳውያን ሲጀምር መጽሐፍ ቅዱስ ሪትን የሆነ ትራዲሽን ነው፣ ከዛ ኦራል የሆነ ትራዲሽን ደግሞ አለ ብለን ነው የምናምነው እንደምታውቀውና ከዛ አንጻር ተረዳው። ሌላ ጊዜ በሰፊው መተህ በደንብ እንወያያለን፣ በደንብ ዲስከስ እናደርጋለን። እሺ ወንድማችን። በተለይ እንደዚህ አይነት አስተምሮ ሲኖር ሸር አድርጉልኝ፣ ወይም እኔም ስትከፍቱ ወይም እንትን ከመጣልኝ የመጣው ማራለሁ። እሺ አመሰግናለሁ። ዮሐድ አመሰግናለሁ። ሁላችሁም ሰላሙን ቴንኪዩ። እሺ በርታ። ሰላም። ኮሜንት ላይ ባይዘዌ እኔ ሜንሽን እያደረጋችሁኝ አጭቤ የምትሉ ፕሮቴስታንቶች ዩ አር ዌልካም። አሁን ያነሳሁትን አርጊመንት መሞገት የሚችል ሰው ካለ ልክ አይደለም ብሎ የሚያስብ ሰው ካለ አንድ ቁጥር ይጻፍ። እሺ ሶል ወንድማችን ምንድን ነው ያበራው ካሜራ? ቆይ አንዴ መጀመሪያ ግን ናቱ ዲያቆን ናታን ሰላም ይበለን። ናቱ እንኳን ደህና መጣ። ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃልት ያሰማልን። እንዴት ናችሁ? እግዚአብሔር ይመስገን ብሮስኪ። እንኳን ፕሮፋይል ቀይረ ነው እንዴ? እኔ ደግሞ እኮ ናታን የሚል ገስ ላይ ያየውና አይማ የኛ ናቱ አይደለም ብዬ ነው። ፕሮፋይል ቀይራላ? ያው ነው ግን ትንሽ አስተካክያት ነው። የበፊቱን አውቀዋለሁ በደንብ። እንዴ ግራ አጋባኝ እኮ። እስቲ ትልቁ ላይ አድርገኝ እስቲ ይዩት።
ትልቁ ላይ አድርገህ መመለስ በጣም ከባድ ነው ወዳጅ። ዝም ብዬ እዚህ ቆይ በየዋዴ ቦታ ላድርግ ለጊዜው። እሺ አሁን የተነሳው አርጊውመንት ረቂቅ። አሁንማ መዝሙር መጨረሻ ላይ ነው የምንሰማው። አሁንማ ገባን ወደ ሀሳቡ እኮ ገባንበት። እሺ ልክ አይደለም አሁን የተነሳው አርጊውመንት የምትሉ ሰው አንተሽ ካለ እስቲ አንድ ቁጥር ውሸታም እያሉ የሚመርቁኝን ሰዎች ሲሳባቸው ገብቶ መሞገት የሚችል ሰው ካለ አም ሃፒ። እሺ ደፍት ላይ ሌላ ሰው አለ እንዴ? ይዋዲ ይታያል። ሶል ከሚለው ስም ውጭ ሶልን አውራው የቁም ጽሑፍ ይዘው መጥቷል። ሶል ይቅደምና ሌላው ይቀጥል። እሺ ሶል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ። ጋዲ ናታኒም ዮሐድ አንተን ሁላችሁንም እዚህ ጋር ያላችሁ ከታችም ሰላም ብያለሁ። አክቹአሊ የቁም ጽሑፍ ቅድም ዮሐንስ አንደኛ ዮሐንስ ምዕራፍ 2 ላይ ያለውን አድቮኬት የሚለውን የቁም ጽሑፍ እጄ ላይ መጽሐፍ ስለነበረ እሱን ምናልባት እንድታዩት ብዬ ነበረ። የቁም ጽሑፍ ስትል ምን ማለት ነው? ያ 49 48 ዓመተ ምህረት መጽሐፍ ቅዱስ አይ ምንም ፎቶ የኛ ፖይንት ከቅድም ጀምሮ ሶል እየሰማ ከሆነ የዋድም ያን ሁሉ ሲያብራራ የነበረው ህትመት ላይ የሆኑ ቃላቶች እንደዛ ቢደረጉ ቤተክርስቲያን ያላት እምነት ዶክትሪኗ ምንም የተቀየረ ነገር የለም። ምንም የሚቀየርም ነገር የለም። ከሆነ ግን አሁን ያስቀመጣችኋቸው አርጊመንቶች የጠቀሳችኋቸው ኢዮብ ላይም መዝሙረ ዳዊት ላይም ኢዮብ ላይ እኔ ነኝ የጠቀስኩት። እኔ ስለሆንኩ እያወራሁ ያለሁት ኢዮብ እንደዛ ብሏል አላለም። ጠበቃዬ በሰማይ ነው ብሏል አላለም። ጠበቃዬ በሰማይ ነው ብሏል። ጥብቅናው ከማን ጋር ነው? ወደ ማን ነው ጥብቅናው? ያንን ማስቀመጥ መቻል አለብን። ማስቀመጥ መቻል አለብን። ኦኬ እሺ። እንግዲህ ጥብቅና ስንል ክርክር ስንል ተከራካሪ አለ፣ መከራከር አለ፣ በመሃል ላይ የሚከራከርለትም አካል አለ። ስለዚህ እነዚህ ነገሮች ዲፋይን ማድረግ አለብን፣ ክሊር ማድረግ አለብን። እና ቆይ ሶስት ነገር አነሳ። በደንብ ስማ። በጣም ጎበዝ። ጥብቅና ስንል ሶስት አካላት አሉ ብለሃል አይደል? ጠበቃው አለ፣ ከዛ በዛ ሰው ከሳሽ አለ አይደል? አላው ከሳሽ አለ፣ ጠበቃ አለ፣ ከዛ በኋላ ፈራጅ አለ። ፈራጅ አለ። ኢዮብ ጠበቃዬ በሰማይ ነው ብሎ ሲናገር በብሉይ ኪዳን ከሳሹ ማን ነው? የከሰሱት እና እንትንም እያደረጉ ያሉት አጠገቡ ያሉ እነማን ናቸው? እና አሌፍ ምናምን የሚባሉ አጠገቡ የነበሩትና ኢቭን ሚስቱ ራሱ እግዚአብሔርን ስደበውና ሙት አለችው እና የተለያዩ ሰዎች ወደ እርሱ የሚያመጡት ነገር ነበረ። እሱም ደግሞ በውስጡ የሚከራከርበት ከሳሹ አያከራክረንም። እዚህ ጋር ሰይጣን ሆነ ሰዎቹ ከሳሾቹ ሆኑ እሱ አይደለም፣ እሱ አያከራክረንም። ከሳሹ ላይ አይደለም ፖይንታችን። ስማኝ በደንብ እሺ። ኦኬ ጠበቃው ማን ነው? በዛ ክፍል መሰረት ያህዌ አይደል? ጠበቃዬ እያለ ያለው አዎ ያህዌን ነው፣ እግዚአብሔርን ነው። ፈራጁ ማን ነው? ቆይ አሁን ይኸውልህ እቺን ፖይንት ይሄንን ሐሳብ ስታስቀምጥ ይሄን ፖይንት ማለት ምን እንዳነሳሁት እኮ ነው ያውቀዋለሁ። አንዴ ቆይ ይኸውልህ በቃ ይኸው ታነበውና በዛው በአውዱ መሰረት እንድትፈታው ነው የፈለኩት። አንተሽ አንዴ እንትን በለው ኮሜንት አንዳንድ ነገር ማየት እንችላለን። አንዴ ሶል አንዴ ችግር የለውም እሱን አውጣው አንተ ሶል አዳም ችግር የለውም። አሁን እኮ የመጣ ነው ይዋዴ ችግር የለውም። ቆይ ሜቢ ቆይ ይዋዴን ትልቁ ላድርገ ጥቅሱ መክፈት አስፈላጊ ከሆነ አንዴ። ስለዚህ አሁን እኮ ጥሩ መተ ነበረ። ጠበቃዬ ያህዌ ነው ብሎ ተናገረ። ማ ኢዮብ ጠበቃዬ ያህዌ ነው ብሎ ተናገረ። ፈራጁ ማን ነው? ይፈርደው አሁን ፍረድ እያለ ያለው እግዚአብሔርን ነው። እንዲከራከር ፈራጁ ማን ነው? አሁን ጠቅላላውን ነገር የወሰደው ራሱ እግዚአብሔር ነው። ስለዚህ ፈራጁም ጠበቃው ማን ነው? ራሱን እግዚአብሔርን ነው የወሰደው። እሱ ችግር የለም። ቆይ ችግር የለውም ማለት ጠበቃው የሚከራከርለትም ፈራጁ ጠበቃም የሚሉለት ልንገርህ፣ ጠበቃም ክርክርም የሚያደርግለት ራሱ እግዚአብሔር ነው። ስማኝ፣ ፈራጁም እየተስማማ እንደኔ ነው ፈራጁም። ስለዚህ ፈራጁም ጠበቃው ማን ነው? ያህዌ አይደል? አዎ። ጥብቅና የሚቆምለት ከማን ጋር ነው? ያህዌ። አሁን ከክርክር እንዲገጥምለት ከፈለገው አካል ጋር ነው። ምን እያለ ነው የሚከራከርለት? ኦኬ አሁን ኢዮብ የደረሰበትን መከራ አለ። ያ የደረሰበትን መከራ እየተናገረ ያንን መከራ ልክ በእርሱ ጥፋት ራሱ እንዳደረገ
በእርሱ ላይ በጥፋቱ በኃጢአቱ ወይ በሆነ ነገሩ እንዳደረገ የሚሰማው ነገር አለ። ከዛ አንፃር የሚከራከርለት ሶል ዙሪያ ጥምጥም አትይም። ምን እያለ የሚከራከርለት ጠበቃው ያህዌ ስለሆነ ምን እያለ የሚከራከርለት ያህዌ ኢዮብ ያጠፋው ጥፋት ካለ የሰራው ስራ ካለ በፊት ለፊት እግዚአብሔር ምን እንዲያደርግ ሪቬል እንዲያደርግ ነው። ስለሱ ኢዮብ ምንም እንዳላደረገ ምንም ጥፋት እንደሌለበት እንዲሟገትለት ነው። ይሄንን ሐሳብ ነው ያንን ኔጌቲቭ የሆኑ ነገሮች እያቀረበ ማለት ነው። ኦይ እንዲሟገትለት ከማን ጋር የሚሟገተው እኮ ነው የኔ ፖይንት። የሚሟገተውማ እሱ ምላሽ እንዲሰጥለት የፈለገው ቅድም እንደነገርኩ ሌላ አካላቶች አሉ። እሱን ስለዚህ ወደ ክስ ደረጃ ያመጡት ያህዌ ጠበቃ ነው ስትል ወደ ክስ ያመጡት ያህዌ ጠበቃ ነው ስትል ኢዮብን ቅድም አንተ ባልከው መሰረት ኢዮብን የከሰሱት መሬት ላይ ያሉ ሰዎች አሉ። ስለዚህ ከነሱ ጋር ያህዌ የሚከራከረው መከራከር ማለት እኮ እሱ ንጹህ እንደሆነና ምንም እንዳላደረገ ሪቬል እንዲያደርግለት ነው። ኢዮብ ያጠፋው ኢዮብ የሰራው ነገር እንደሌለ ያንን ነገር እግዚአብሔር እንዲያሳይ እንዲያቀርብለት ከዚያ በኋላ ለዛ ላደረጉት ነገር ደግሞ እግዚአብሔር ራሱ ምላሽ እንዲሰጥ እሱ ጥፋተኛ ከሆነ እሱ ከበደለ እግዚአብሔር እንዲፈርድ። ስለዚህ አሁን እያልከኝ ያለኸው ያህዌ ጠበቃ ነው። በጣም ባይዘው የሚገርም ዲፊኒሽን የሰጠው በጣም የሚገርም ዲፊኒሽን የዋዴም እዛ ጋር እያጨበጨበ ነው። እኔም ደግሞዋለሁ። ስለዚህ ያህዌ ጠበቃ ነው ጎበዝ። አሁን ላመጣለን ቆይ አንዴ ላመጣለን። ያህዌ ጠበቃ ነው ስትል ኢዮብ ምንም ነገር ጥፋት እንደሌለበት ኢዮብ ንጹህ እንደሆነ እያወጀ ኢዮብ ንጹህ ነው ብሎ ለኢዮብ ምን እየሰጠው ነው? ፍርድ እየሰጠው ነው ማለት ነው አይደል? አንዴ ይሄ ባይዘው በጣም የሚደነቅ ዲፊኒሽን። ስለዚህ ቆይ ዮሐዴም ማውራት ፈልጓል። ከዮሐዴም ጋር ትመጣለህ ታወራለህ። ስለዚህ ኢየሱስ ክርስቶስ በአብ ዘንድ ጠበቃለን ሲባል ኢየሱስ ክርስቶስም ሰይጣን ሰዎችን መጥቶ ሲከስ ምን ሲል ልጆቼ ንጹህ ናቸው፣ ኦኬ ልጆቼ ጥፋት የለባቸውም ብሎ ነው አይደል ፍርድ እየሰጠ ያለው። አሁን እዚህ ጋር ስንመጣ አብ አለ። አየህ አውዳዊ ፍቺ ያልኩ ቅድም ለዚህ ነው። እዚህ ጋር ማን አለ? አብ አለ። እሺ ቆይ በብሉይ ኪዳን እዚህ ጋር ነው ትልቁ ችግር። እዚህ ጋር ነው በብሉይ ኪዳን አብ አልነበረ? ኖ እዚህ ጋር ክሊርሊ ስቴት አድርጎታል። አውዳዊ ፍቺውን እናስቀምጥ ያልኩ ለዛ ነው። በብሉይ ኪዳን አብ አልነበረም ወይ? ወልድ ነበር እዛ ጋር ወልድን አይተህ ወልድ አብ ብሎ የተጠቀመጠ ጥቅስ አለው። አሁን ኢዮብ ላይ ስለ አብና ስለ ወልድ የገለጸው ሐሳብ አለ። ያህዌ ተብሎ ሲነገር ወይ ደግሞ እግዚአብሔር ተብሎ ሲነገር ስለ አንዱ ስሉስ ነው አይደል እየተወራ ያለው? ስለ አብ ወልድ መንፈስ ቅዱስ ነው አይደል? ስለ እግዚአብሔር ነው። ስለ አብ ወልድ መንፈስ ቅዱስ አዎ። ያ ግን የተገለጠው አብ ወልድ መንፈስ ቅዱስ ነው ብሎ ሲናገር ኢዮብ ስለማን ነው? ስለ አብ ነው? ስለ ወልድ ነው? ስለ መንፈስ ቅዱስ ነው እያወራ ያለው? አዎ። አሁን እዛ ጋር ወደ ውስጥ ካስገባኸኝ እግዚአብሔር ራሱ የምንለው በሶስትነት ያለው እግዚአብሔር ስለ ሰዎች መዳን ምን አንዴ ስለምጠቀምበት ነው። እግዚአብሔር ራሱ የሰዎችን ክርክር በሶስትነቱ ራሱ ያደርጋል። በብሉይ ኪዳንም አዲስ አይደለም። አዲስ ኪዳን ላይ ግን ተገልጧል። አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ ተገልጦ ነው የሚሰራው። ሱል በጣም እኮ ቅድም ጥሩ አድርገን የፈታው እውነት ለማውራት ምን ብለህ ፈታ መሰለህ? ያህዌ ጠበቃዬ ነው ብሎ ሲናገር ሰዎች ሊከሱ ሲመጡ ከሳሾቹ አለ አይ ኢዮብ ንጹህ ነው እያለ ፍርድ ይሰጣል። የኢዮብን ንጽህና ያውጃል። ከዛ በኋላ ኢዮብ ንጹህ ነው ብሎ ፍርድ ይሰጣል። ጠበቃ የተባለው አካል ያህዌ ጠበቃዬ ነው ብሎ ሲናገር እንደዛ ነው አልከኝ። ያህዌ የሚለው ነገር እንግዲህ ቅድም እስራኤል ይስማ እግዚአብሔር አምላካችን አድሮ ሲባል ስለ አንዱ መለኮት ነው እያወራን ያለ ነው፣ አብ ወልድ መንፈስ ቅዱስ። እንደዛ ከሆነ እያወራን ያለ ነው በአብ ዘንድ ጠበቃ አለን ተብሎ ሲነገርም ሰዎች ለምሳሌ ስፔሻሊ የኛ አዲስ ኪዳን ላይ ለምሳሌ ከሳሽ ማን ነው? ዲያብሎስ ነው። ኦኬ ኢዮብን ለምሳሌ ሰይጣን በእግዚአብሔር ፊት ወጥቶ እንደከሰሰው ሁሉ እኛንም ደግሞ አልኩ ሰይጣን በእግዚአብሔር ፊት ሄዶ ይከሰናል። በዛ ሰዓት አንተ ባመጣኸው ጠበቃ በሚለው ፍቺ ኢየሱስ ክርስቶስ ልጆቼ ምንድናቸው ይላል? ንጹህ ናቸው። ዝም ብሎ እንደው ዲያብሎስ ክስ ሲያቀርብ የሚቀበል አይደለም። ልጆቼ ንጹህ ናቸው እያለ ፍርድም ይሰጣል ማለት ነው እኮ በቃ እሱን እኮ ነገርኩህ። እሱን ነግሬህ ማለት ነው። ይኸውልህ አንደኛ ዮሐንስ ላይ ልምጣልህ። ይሄ አያስማማም። ይኸውልህ እኮ አሁን አየህ ቆይ አንዴ የአሁኑ ትርጉም ያስማማናል አያስማማም? ጠበቃ የሚለው እሱ ትክክል ነው። አሁን እሱን እንትን እያደረግኩ አይደለም። እሱኛው አንድ መንፈስ ቅዱስ ባልተገለጠበት ተስማምተናል። ጎበዝ፣ በጣም ጎበዝ፣ በጣም ጥሩ። አሁን ያጨበጨብክበትን አንደኛ ዮሐንስ ላይ ትመጣና
አብ ወልድ መንፈስ ቅዱስ ተገልጧል። ይሄኛው የዮሐንስ መልእክት ለኢዮብ ምንድነው? ሪፍሌክሽን ነው። ኢዮብ ላይ አብ ወልድ መንፈስ ቅዱስ አልተገለጠም፣ ግን በስውር አለ። ይሄንን ሲሰራ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሆኖ ይሰራል እግዚአብሔር ማለት ነው። በብሉይ ኪዳን ጠበቃ ይቅር ባይም ሆኖ ይሰራል በብሉይ ኪዳን። ይሄንን ሪፍሌክሽን የምታገኘው አንደኛ ዮሐንስ ምዕራፍ 2 ላይ ቆይ ልጨርስ። አሁን እኮ ቅድም ያስጨረስኩ እኮ እኔም እኮ ደግመህ እንድታጨበጭብ አዳምጠኝ፣ በደንብ ታጨበጭባለህ። አዳምጠኛ ኖ አንዴ አይደለም። ለምን አንተ አወራህ አይደለ? ለኔ እድል ሳሰጠኝ ምን ነው? አንዴ ስማ። መሀል ላይ እኮ የተሳሳተ ነገር ስለተናገርክ ኦኬ። ምን አልክ መሰለህ? እግዚአብሔር እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሆኖ ይሰራል አልከኝ አይደል? አዲስ ኪዳን ላይ ተገልጦ ነው የሚሰራው። ብሉይ ኪዳን ላይ ግን ይሄ አብ ወልድ መንፈስ ቅዱስ ቅድም እንዳልኩ በምንድን ነው? በእግዚአብሔርነት አብም ወልድ መንፈስ ቅዱስም አሉ በብሉይ ኪዳን። ይሄንን ለኢዮብ ሲሰራ ልክ ዮሐንስ ላይ ተገልጦ እንደሚሰራው እዛ ላይ ደግሞ ሂድን ነው። አብም ወልድም መንፈስ ቅዱስም ሂድን ሆነው ግን ይሰራሉ። ሪፍሌክሽን ነው ያልከኝ በምን የአንደኛ ዮሐንስ ምዕራፍ 2 ሪፍሌክሽን ነው። ማስረጃ ሪፍሌክሽን እዚያ ቦታ ላይም ማስረጃ እዛ ቦታ ላይም ማለት ነው ማስረጃ ይኸውልህ ሪፍሌክሽን ላስረዳ መጀመሪያ ላስቀምጥልህ ችግር የለም እሺ ላስቀምጥልህ ማስረጃ አንደኛ ዮሐንስ ምዕራፍ 2 ማስረጃ ይኸው አንደኛ ዮሐንስ ምዕራፍ 2 ነው ምዕራፍ 16 ለአንደኛ ዮሐንስ ምዕራፍ 2 ሪፍሌክሽን እንዳልክበት ማስረጃ ከዛ ጋር ማስረጃ እሺ በብሉይ ኪዳን አብ ወልድ መንፈስ ቅዱስ የለም አለ። እኔ ስለሱ አይደለም ሪፍሌክሽን ነው ላልክበት ሪፍሌክሽን ነው። ይሄው ነገርኩህ እኮ ወዳጄ ዘላለምን የሚሰራው እግዚአብሔር አብ ወልድ መንፈስ ቅዱስ በዚህ ህልውና ውስጥ ነው ዘላለምን የሚሰራው። ኦኬ እንፍጠር ሲልም አብ ወልድ መንፈስ ቅዱስ አለ። እዚህ ጋም ኢዮብንም ከክስም ከምንም ሲያወጣው አብ ወልድ መንፈስ ቅዱስ አለ። ስለዚህ አዲስ ኪዳን ላይ ስንመጣ አንደኛ ዮሐንስ ላይ ስንመጣ አብ ወልድ መንፈስ ቅዱስን በሚሽን ደረጃ በተግባር በስራ በግብር ቁጭ አድርገን እናያቸዋለን በስራ ደረጃ። ስለዚህ እዛው ክፍል ላይ እንሂድና ቀደም ተስማምተን ጨርሰናል። እንደው ፎር ዘ ሴክ ኦፍ አርጊውመንት እናንተ ማለት ተስማምተን እሱን ጨርሰናል። ዮሐንስ ላይ እንምጣ አልኩ። እሱን እኮ ቆይ አንዴ ስሜ ሰማሁህ እኮ ዘላለማዊ ሐሳብ ላይ እንፍጠር ሲሉ እያልክ አሁን አንተ ትምህርተ ሥላሴ ውስጥ ሊገባ ነው። አሁን የኔ ፖይንት እሱ አይደለም። ኢየሱስ ክርስቶስ በአብ ዘንድ ጠበቃ አላችሁ ብሎ ሲናገር ቅድም በፈታነው ጠበቃ በሚለውን ቃል ፈተን እኮ ቅድም ተስማምተን ጨርሰናል። ለመለስልህና ወደኋላ ኢየሱስ ክርስቶስ ጠበቃ ማለት እንግዲህ የሚከራከር ምን የሚል ኢየሱስ ክርስቶስ ከማን ጋር ነው የሚከራከረው? ኢየሱስ ክርስቶስ የሚከራከረው ሙሉ ለሙሉ እኛ ሲነርስ ኃጢአት እንሰራለን። ኃጢአት በምንሰራበት ወቅት በእግዚአብሔር ፊት ንጹህ መሆናችንን ማቅረብ ነው። መከራከር ሲባል አድቮኬተር ምንድን ነው የሚያደርገው? ያለውን ማስረጃ ያቀርባል። እሱ መከራከር መናገር ብቻ ላይጠበቅበት ይችላል። አድቮኬተር አድቮኬተር ነው እያወራሁ ያለሁት። ልጨርስልህ። አድቮኬተር ከማን ጋር ነው የሚከራከረው? ከማን ጋር መልስ? በእግዚአብሔር ፊት ነው። ከእግዚአብሔር ጋር ወደ እግዚአብሔር ነው። በእግዚአብሔር ፊት ከማን ፊት? ወደ እግዚአብሔር ያቀርባል። ከማን ጋር ነው የሚከራከረው? ወደ አብ። ከማን ጋር ነው የሚከራከረው? ኦኬ አሁን እዚህ ጋር ይኸውልህ አድቮኬት ማለት አድቮኬትን ሚዩት አድርጌያለሁ። አድቮኬትን እኮ ፈታ ነው ተስማምተን እኮ ምን ብለን ጨርሰን መጣን። ሶሪ አድቮኬት የሚለው ቃል ምን ማለት እንደሆነ ጠበቃ ምን ማለት እንደሆነ ፈታን። ከማን ጋር ነው የሚከራከረው? ከማን ጋር ነው የሚከራከረው እኮ ምን ብለን ፈታን? እሱን አስረዳንና ከዛ በኋላ እንትን እንላለን። ምን አድርገን ቅድም አወራናል። ቅድም እኮ ተስማምተን ይሄ ዲፊኒሽን ያስማማናል አላልከኝም እንዴ? የሚሰራቸውን ስራዎች ሙሉ ለሙሉ ኤክስፕሌን አላደረክማ። አድቮኬተር አድቮኬት ሲያደርግ ያለውን ማስረጃ ያቀርባል። ሶል ለምን እንድናገር አትፈቅድልኝም? እግዚአብሔር ከቅድሙ ስታወራ ነበር። ይኸው አንዴ የመጨረሻ ጊዜ ጠይቃለሁ። መቼ ነገርኩ? አሁን አድቮኬተር ምንድን ነው የሚሰራው የሚለውን እንደ መጽሐፍ ቅዱስ ላብራራለህ። አንዴ አዳምጥ ወዳጄ አዳምጥ። እንደው ታች ያሉ ሰዎችንም ዝም ብለህ ከምታደርግ አድቮኬተር ወይ ደግሞ ጠበቃ የሚለው ቅድም ኢዮብ የተናገረው ሪከርድ እኮ አለ። ኦኬ ቅድም እኮ ተስማምተን አጨብጭበንልህ ጎበዝ ብለን እኮ አድቮኬት ማለት ምን ማለት ነው ተብለን ምን የሚለውን ተስማማ። መጽሐፈ ኢዮብ ምዕራፍ 16ን ከፍተን ኢዮብን ሰዎች ሲከሱት እግዚአብሔር ኢዮብ ንጹህ ነው ብሎ ይፈርዳል፣ ለኢዮብ ይፈርድለታል፣ ያውጃል። ስለዚህ ያህዌ ጠበቃዬ ነው ሲል ይሄን ያደርጋል ማለት ነው። ጠበቃ የሚለውን ቃል በዛ መልኩ ከፈታን ብለን አንደኛ ዮሐንስ መልእክት ምዕራፍ 2 ላይ መጣል። አሁንም አይከን የምትከፍተው ሶል እንደው
ከቀደም ጀምሮ ዝም ያልኩ ቅድም ነው የጨረስነው። እውነት ለማውራት ዲስከሽን ነው። በማን ፊት ምናምን አይደለም። ከማን ጋር ነው ኢየሱስ ክርስቶስ የሚከራከረው? እግዚአብሔር አብ ፕሬዘንስ ጋር ወደ ፕሬዘንሱ ለማቅረብ እኛ ኃጢአት በምን ኃጢአትን አትስሩ ኃጢአት ብትሰሩ በአብ ዘንድ ጠበቃ አለን ብሎ ሲናገር ራሱ የእግዚአብሔር መገኘት ራሱ ይኸውልህ ቅድስናችንን ይፈልጋል። ስለዚህ የእኛን ቅድስና ነፃ መሆናችንን ቻው እባክህ ወንድማችን ሰው እናመሰግናለን። እንዴ ከማን ጋር ነው የሚከራከረው ይባላል? በእግዚአብሔር ፕሬዘንስ እኛ መገኘታችን ቅድስና ያስፈልገዋል ይለኛል። ምን እንዴ? ኧረ ሰው እባክህ በህግ አምላክ እንዴ ትላልቅ ሰዎች አይደለን እንዴ? የሚሰሙንም ሰዎች እኮ 1000 ሰዎች አሉ እዚህ ጋር። ግን ባይዘዌ ሪከርድ ያደረጋችሁ ሰዎች እንግዲህ ታች ያላችሁ ሰዎች የቀደመውን ፓርት እንዳትረሷት። በቃ ጥሩ ዲፊኒሽን ቅድም ሰጥቷል። ጠበቃ የሚለው ቃል ሰዎች ከሳሽ ፊት ለፊት ልክ በሚቀርብበት ሰዓት ኖ እነሱ ንጹህ ናቸው ኦኬ እንዲህ አይደሉም ብሎ ለዛ ለከሳሽ የሚመልስለት ፍርድን የሚሰጥ ማለት ነው። ሶል ቅድም በፈታልን መሰረት አለቀ። ኦኬ መጽሐፈ ኢዮብ ምዕራፍ 16 ላይ ያለው ሐሳብ ባጭሩ ምንድነው? ይሄ ነው ሐሳቡ። አሁን ከመለሰ በኋላ ልክ ትዝ ሲለው ከዚህ በፊት እንደው ከሚያምነው ነገር ጋር ስለሚጋጭበት ሌላ ነገር ውስጥ መግባት ጀመረ። ኦኬ ሌላ ነገር ውስጥ እንጂ በጣም አሪፍ ዲስከሽን ነው። ወንድማችን ሶል እናመሰግናለን። ጥሩ ኮንፌሽን ነው ኮንፌስ ያደረገው። ለዛ መጨረሻ ላይ ምን ብዬ ጠየቅኩት? ከማን ጋር ነው የሚከራከረው? ከማን ጋር ነው የሚከራከረው ብዬ ስጠይቀው በእግዚአብሔር ፕሬዘንስ ይለኛል፣ በዚህ እንዲህ ይለኛል። ከማን ጋር ነው? እኔ ጥያቄ ለምን ጠበቃ የተባለው አካል ቅድም ፍርድን የሚሰጥ ኦኬ የተከሳሾቹን ነፃነት ንጹህ ናቸው ብሎ የሚያውጅ የሚለው ነገር ዲፋይን አድርገን ስለመጣ አለቀ። እንዲህ በአራት ነጥብ ሊዘጋ ምዕራፉ ብሏል ዘማሪው። እናመሰግናለን። የዋዲ የምትጨምረው ነገር ካለ ናቱ የምትጨምሩት ነገር ካለ ሀሳብ ስጡበት። ኮሜንት ላይ ፈሪውላ ምናምን የምትሉ ሰዎች ከፍ ማለት ይቻላል ወዳጆቼ። በፍቅር እናወራቸዋለን። የዋዲ ቀጥልጽ ሀሳብ ስጡ። ሳያስበውም ቢሆን አንዳንዴ መንፈስ ቅዱስ ምንድነው አንደበትን ጸፍቶ ያናግራል ለሚባለው አይ በብሉይ ኪዳንማ እንደ እግዚአብሔር ጠበቃ ነው ሲባል ምንድነው አለ ያው ለምሳሌ ኢዮብን ሲከሱት ምናምን እሱማ እንዲህ አላደረገም ብሎ እግዚአብሔር ለኢዮብ ይፈርድለታል የሚል ሐሳብ አነሳ። በቃ መከራከር ሲባል ይሄንን ነው። ተከራከረ ማለት ፈረደ። ባይ ዘ ወይ እችን ብቻ ተናግሬ ምናልባት ናቲ የሚጨምረው ካለ ይጨምራል። አሁን በጥንቱ በብሉይ ኪዳኑ አስተሳሰብ ነው መጽሐፍ ቅዱስም እየተጻፈ ያለው በአይሁዶች ልማድ መሰረት ማለት ነው። ጠበቃ ሲባል በአይሁዶች ልማድ ምንድነው የሚያጣራውም የሚፈርደውም ራሱ ስለሆነ ነው። ለምሳሌ ነገስታት ናቸው ብዙ ጊዜ። አሁን የአንደኛ ነገስት ምዕራፍ 3 ታሪክን ታስታውሳላችሁ አይደል? የሆኑ ሁለት ጋለሞቶች ልጃቸውን ሁለት ልጅ ወለዱ የሆነ በ3 ቀን ልዩነት ምናምን። ከዛ የአንዷ ይሞታል ትቀይርባታለች ምናምን አይደል? ይሄን ሁሉ ወደ ንጉሱ ነው የሚሄዱት። ንጉሱ እሺ ክሳሹን አቅርቡ ይላል፣ ያመዛዝናል። ከዛ ጥያቄ ይጠይቃቸዋል። ኦኬ ልጁ በቃ የማን እንደሆነ ያጣራል ምናምን። ከዛ በኋላ ፍርዱን ይፈርዳል አይደል? አዘኝ እንደው ዘዴ አጣርተው ፍርዱን የሚፈርደው ራሱ ነው፣ ጠበቃውም ራሱ ነው። ጠበቃ ማለት ማጣራት ይሄ እንዲህ አላደረገም ይሄ እንዲህ አድርጓል ብሎ የሚያጣራ የሚወስን ማለት ነው። ከዛ አንፃር ነው መዝሙረ ዳዊትም ሲነሳ ፍረድልኝ ብሎ ክርክሬንም ተከራከር የሚለው። አመፀኞች ሲከሱኝ ክሳቸውን ውድቅ አድርገህ ለእኔ ፍረድ ማለት ነው። ክርክሬን ተከራከር ማለት የእኔን ንጹህነት መስክር፣ የእነሱ ሐሰተኝነት ግለጥ ማለት ነው። ልክ በቃ ጥሩ ዴፊኒሽን እኮ ነው የሰጠው። ከዛ ሲያስበው ለካ እያብራራ ያለው ጠበቃ የሚለው ነው። አንደኛ ዮሐንስ ሄደን ግን ሌላ አይመጣም። እሺ እንደዛ የሚባል የለም። ከዛ አንፃር ነው መጽሐፍ ቅዱስ የምንረዳው። ቃለ ሕይወት ያሰማልን እያልኩ ነበር እኔ ራሱ እንዴ መገለጥ አልኩኝ። ደግሞ በጣም አይገርምም? ቅድም እያወራሁ ሰሚዝኝ እኮ ሆነ በቃ የማ ከራሱ አይደለም አልኩኝ እኮ የማ ስጋና ደም የገለጠ አይደለም ብዬ አጨበጨብኩኝ። ብዙ ጊዜ እኔ ኦሬዲ መልሰዋል። እሱን በልቦና አያጽናል። በቃ ሌላ ምንም ንግግር አያስፈልግም ነበር። አረ ልክ ነው። ታች ለሚሰሙ ሰዎች ባይዘው በደንብ የጥሩ ነገር የምትማሩበት ነው። ናቱ የምትማርበት አላልኩም። ናቱ የምትጨምርበት ነገር ካለ ደልስ ገስ ላይ ግን ማሂር ምናምን የሚባል ሰው አለ። ሙስሊም ይሁን
ክርስቲያን አላወቁ። ክርስቲያን ነኝ እኔ። ኦ ነው። አይ ስሜ ሙስሊም ስለሆነ ለዛ ከሆነ ኦኬ። ጥያቄ ያለው ወንድማችን ሜቢ አያራ የለኝም። በቃ ችግር የለም። ገዝቶ ላይ ቁጭ ብለህ ተማማር። እሺ በዚሁ ሰላም ብያቸዋለሁ ሁላችሁንም። ዝም ብዬ ጀመሩ። ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ችግር የለውም። ኪዶ 34 የሚል ዩዘር ኔም እባክሽ እህታችን እስቲ ግቢ እስቲ በእናትሽ። ከቅድም ጀምሮ ሜንሽን አድርገሽ እየረገጥሽኝ ነውና እባክሽ ግቢ እስቲ። የእግዚአብሔርን ቃል እንማማር እስቲ። እሺ ናቱ የምጨምረው ነገር ካለ እድል ስጥ። እስከዛ ድረስ ገሱ ማየት አልቻልኩም፣ ሰው ለመቀበል ራሱ እውነት ለማውራት ቃልት ያሰማልን። አክቹሊ ብዙ የምጨምረው ነገር የለም፣ ግን አሁን ታች ክርስቲያኖችም ስላሉ በደንብ ይህን ክፍል ከዚህ በፊት ሄደንበታል እና የተወሰነ ነገርም ደግሞ እንዲይዙ የተወሰነ ነገር ልበል። ይሄ አድቮኬት ወይም ደግሞ ጠበቃ የሚለው ቃል አድቮኬተስ የሚለው የላቲን ቋንቋ ነው። በግሪኩ ፓራክሊተስ ነው የሚለው። ይሄ ቃል በዚህ በዮሐንስ 14 16 15 አካባቢ ለመንፈስ ቅዱስም የተነገረ ነው በነገራችን ላይ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ጠበቃ የተባለበት ወይም ደግሞ ከአብ ዘንድ ጠበቃ አለን የተባለበትን አንደኛ ከአውዱ፣ ሁለተኛ ደግሞ ከምሳሌያዊ ደግሞ ቅጥያው ደግሞ ማየት ያስፈልገናል ማለት ነው። ለምሳሌ ጠበቃ የሚለው ምድራዊ ነው አይደለ? ይሄ ሰማያዊ ነገር አይደለም። ጠበቃ፣ አቃቢ ሕግ፣ ዳኛ፣ ፍርድ ቤት እነዚህ ሁሉ የምድራዊ ምሳሌዎች ናቸው። ስለዚህ እግዚአብሔር ለኛ ያለውን ጥልቅ ፍቅር፣ ታጋሽነቱን፣ ርህራሄውን ለማሳየት መጽሐፍ ቅዱስ በምድራዊ በሆኑ ነገሮች ለምሳሌ ምሳሌ ይሰጣል። ግን ምሳሌ ተሰጠ ማለት ደግሞ ኤግዛክትሊ ተመሳሳይ ነው ያ ነው ወይም ደግሞ ጠበቃው ምድር ላይ የሚያደርገውን ሁሉ በሰማይ ይደረጋል ማለት አይደለም። ለምሳሌ በምድር ለምሳሌ አንድ ጠበቃ ምናልባት ሊለምን ይችላል ዳኛውን እና በሰማይ በቃ እንደው ክርስቶስ ጠበቃ ተብሏል ይለምናል ማለት ነው ወይ? አይደለም። እንደዛ ከሆነ ምሳሌነቱ ይቀራል ማለት ነው። ምሳሌ አይደለም። ጠበቃ የሚለው ሜታፎሪካሊም ምሳሌ አነጋገር መሆኑ ይቀርና መገለጫ ይሆናል ማለት ነው። ይሄን እንለይሽ ምሳሌ ሁሌ ሲቀመጥ። ስለዚህ ለዛ ነው አባቶች ምሳሌ ዘይሐጽጽ ይላሉ ማለት ነው። ሙሉ አያደርገውም፣ ግን ማስተላለፍ የተፈለገውን ሐሳብ ይይዛል። ምንድነው ጠበቃ በዋናነት አገልግሎቱ? እታች ያሉ በደንብ ስሙኝ እሺ። ምንድነው ጠበቃ? የክላይንቱን ወይ ደግሞ የደንበኛውን ጉዳይ ከዳር ማድረስ ነው እና ደንበኛው ምንም በደለኛ ወይ ደግሞ ወንጀለኛ ቢሆን ጠበቃው ምንድነው የሚያደርገው? ደንበኛው የሚድንበትን ሁኔታዎች ማመቻቸት ነው እስከ መጨረሻው ማለት ነው። ምንም በደለኛ ምንም ጥፋተኛ ቢሆን ራሱ ማለት ነው እንጂ የዳኛን ስራ አሁን ለምሳሌ ምን ያደርገው? አይ በቃ እዚህ ላይማ ጨምርበት ወይም ደግሞ አይ በቃ አንዴ ይሄን ወንጀል ሰርቷል በቃ ከዚህ በኋላ መፈረድ አለበት እዚህ ላይ የሚል አይደለም ጠበቃ። ስለዚህ ይሄን ያዝ አድርጉና ክርስቶስ ታዲያ ጠበቃ የተባለው ከምን አንጻር ነው የሚለውን ከላይ ምን ብሎ ነው ቅዱስ ዮሐንስ የመጣልን? የልጁ ደም ከኃጢአት ሁሉ ያጥበናል እና ያ የሚሆነው ደግሞ ምን ሲሆን ነው? እርስ በርሳችን በኃጢአት ስንናዘዝ ነው ብሏል አይደለ? ይሄን ነግሮናል። ስለዚህ አሁን ተስፋ መቁረጥ እንዳይኖር ይልቁንስ ግን የእኛን መዳን ለሚጠባበቅ ሁሌ ለሚታገሰን በየሁኔታዎች እንድንድን ለሚወድ ሰዎች ሁሉ ቅድም ጢሞቴዎስን ጋድም እየጠቀሰው ነበር አይደል? ሰዎች ሁሉ እንዲድኑ የሚወድ ጌታ አለን ነው። ኦኬ። ስለዚህ የኛን መዳን እስከ መጨረሻው ድረስ ጌታ በትዕግስት እንደሚጠብቅ እና ደግሞ ለዚህም ደግሞ ተስፋ መቁረጥ ስለሌለብን አጽናኝ እንዳለን ለመናገር ቅዱስ ዮሐንስ ምን አለ? በአብ ዘንድ ጠበቃ አለን ብሏል። ስለዚህ በምድር ያለ የሚሰጠውን ምሳሌ ሙሉ ለሙሉ መስጠት አያስፈልግም። ቅዱስ ጎርጎርዮስ ዘእንዚናዙ ይህን ክፍል እንደሚያዝ ያደርግና ምን ይላል? የሚለምን ወይ ደግሞ የባሪያነት የመገዛት ነገር የሚነገርለትም አይደለም
ይህ ፍጹም ስህተት ነው ይላል። ምናልባት የጠበቃውን ነገር ቀጥታ የምንተረጉም ቃሉን ቅድም ጋዲ እንዳለው ቃሉን በቃል ደረጃ ስላለ ብቻ ቀጥታ የምንተረጉም ሆነን አይደለም እና መጽሐፍ ቅዱስ ላይ ግን በምድር ባሉት ነገሮች ለምሳሌ እግዚአብሔር አብ ለልጁ ያራራለት ተብሎ ሲጻፍ ሲነገር እነዚህ ነገሮች እንደው ሙሉ ለሙሉ ቃል በቃል እየወሰድን እንትን እንድንላቸው ሳይሆን እግዚአብሔር ለኛ ያለውን ፍቅሩን ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ዘንድ ጠበቃ አለን ተብሎ ሲነገርለት ስጋውን የቆረሰው ደሙን ያፈሰሰው ምን ለማድረግ ነው? እኛ ላይ ለመፍረድ ነው እንዴ? አይደለም፣ እኛን ለማዳን ነው። ስለዚህ በእያንዳንዱ ጊዜ ልንወድቅ ልንደክም እንችላለን። ስለዚህ ልክ እንዴት ነው አንድ ጠበቃ በምድር ላይ ለምሳሌ በጣም እንደው ዓለማችን ላይ ያለ የተባለ ጠበቃ እናንተ እንደ ደንበኛ ብትይዙት ማለት ነው። ከዛስ በሰላም ነው የምትተኙት? ምን ብላችሁ በቃ ይሄ ጉዳይንማ ይጨርሰዋል በሱ ተማመናለሁ ትላላችሁ። ስለዚህ ልክ እንደዛው በጌታችን በመድኃኒታችን በኢየሱስ ክርስቶስ የምንታመን ከሆነ እምነታችን የጸና ከሆነ በንስሐ የምንመላለስ ከሆነ ከላይም ቅዱስ ዮሐንስ እንዳለው በምዕራፍ 1 ከቁጥር 6 ከቁጥር 4 ጀምሮ ስታነቡ የልጁ ደም ከኃጢአት ሁሉ ያጥበናል ብለን የምናምንና በብርሃን መመላለስ የምንጀምር በንስሐ የምንመላለስ ከሆነ የኛን ጉዳይ እስከ ዳር የሚያደርስ የምንታመንበት የጸና የነፍሳችን መልህቅ በሰማይ አለን እና እሱም እርግጥ የሆነ በአባቱ ዘንድ ያለ ነው። እንደው ዝም ብሎ እርግጥ ያልሆነ አይደለም እና እርግጥ ነው በቃ በአባቱ ዘንድ በአብ ቀኝ የተቀመጠ ነው እና ያንን ለመናገር ስለተፈለገ ነው። ያንን ከዚህ አንጻር እንመልከተው ለማለት ነው። ቴንኪው። ቃሎት ያሰማልን ትሻ ጉሮሮ የተዘጋ እንዳጋጣሚ። እሺ ገስቱን አሁንም ስቲል ገስት መቀበያውን ሰው ቼክ ላደርግ ነበረ። ገስት መቀበያ ላይ ሰው ካለ አላቅም። ቲክቶክ ምን እየሆነ እንደሆነ ይሁን አላቅም። ስልኩ ዛግ ብሎ ይሁን አላቅም። ኮኔክሽን ይሁን ቃንዴ ይዋዲ አንተ እንትን ስትል ገስት ላይ ያሉ ሰዎችን ያሳያል። ኧረ ለእኔም አልከፍታለኝ እንትኑ እኔ ጋርም እኮ እንደዛው ነው። ምንም አያሳየኝም ዝርዝር ላይ ያሉትን። አንዴሽ ድጋሚ እስቲ አንዴ ዳታ ኦን ኦፍ እናደርጋለን። እስከዛ ድረስ ጥያቄ ያላችሁ ሰዎችም ካላችሁ ምናምን ነገር ገስ አንድ ቁጥር መጻፍ ትችላላችሁ ወይ ደግሞ ገስ መላክ ትችላላችሁ። ሞዴሬተርማ እኮ ገስት ላይ ያሉ ወንድሞችም ሞዴሬተር ሁሉም ገስት ላይ ያሉ ወንድሞች አላቸው። እሺ ጋይስ እስቲ ታፕታፕ እናድርግ። ሜቢ ሁሉም እኮ ነው ሞዴሬተር እንዳለ ነው እምቢ ያለው ያለው አምናሹር ለምን እንደሆነ ባላቀም እና ታፕታፑን እስቲ ከፍ አድርጉት ጋይስ። ቲክቶኩ ለምን እንደዚህ የዛገ እንደሆነ አልገባኝም እኔ። እስቲ ታፕታፑን ኦልሞስት 900 ሰው አለ። ታፕታፑን እስቲ ከፍ አድርጉት። እሺ አይ ቲንክ ሰው ገብቷል መሰለኝ አይደል? መባ የሚል ዩዘር ኔም እህታችን ገብተሻል? አንድ ሰው አስገብኝ ይላል። እሺ ዮሐድ ሜቢ ቅድም ስንገባ ልናነሳ የነበረውን ሀሳብ የተወሰነ ሪፍሌክሽን ትሰጥበታለህ? ኦኬ እሺ፣ እስኪገቡ ወይ እንደዛ ሀሳብ ሰዎች እስኪገቡ ማለት ነው። ሰዎች ቢገቡ መልካም ነው። እሺ ኢሜል ዩዘር ኔም እሺ፣ ቆይ አንዴ እዚህ ላይ ጥያቄ አለኝ ብሎ በተደጋጋሚ ይጽፋል። ኢሜል ዩዘር ኔም አምናሹ ዩዘር ኔም ምን ማይጎድነስ እኔ ኮኔክሽን ግን ምን እየሆነ እንደሆነ አላውቅም። እሺ ኢሜል ዩዘር ኔም አይ ቲንክ ኢ ነው መሰለኝ። እንኳን ደህና መጣ። ይሰማል? ጋድ ይሰማል? አሁን የተወሰነውን ነገር ሰምቼው ነበርና
ያማልዳል የሚለው ቃል መለመን ብቻ የሚል ትርጉም ነው ወይ ያለው? በዚህ ላይ አሁን ሞር ኤክስፕሌን ቢደረግ አሪፍ ነው። አሁን ያማልዳል የሚለው ቃል እኮ መሀከለኝነትን ወይም ማስታረቅን አገልግሎት እንጂ ከመለመን አንጻር ብቻ መታየት የለበትም። ኢቭን የቅዱስ ዮሐንስ አፈወርቅም ያማልዳል የሚለውን ቃል ዘላለማዊ ፍቅሩን ወይ የማይቋረጥ ፍቅሩን ለመግለጽ ነው የሚጠቀምበት ብሎ ነው የሚናገረው። ቅዱስ አትናቴዎስ ደግሞ መሀከለኝነትን ሪፈር ያደርጋል ብሎ ነው ሞር ኮንሰርን አድርጎ የሚናገረውና ያማልዳል የሚለው ቃል መለመን የሚል መሰረታዊ ትርጉሙ መለመን ነው የሚል መሆን የለበትም። ኦኬ፣ ይቅርታ ግን ኬት ቤተ እምነት ነው ወንድማችን? እኔ ከሙሉ ወንጌል ነኝ። ኦኬ፣ እና ምንድነው ከመለመን ማን ከማን ነው የሚለምነው? አሁን ይለምናል ስንል ማን ከማን ነው የሚለምነው? መለመን የሚል ትርጉም የለውም። ያማልዳል የሚለው ትርጉም እኔ ስማርም በሙሉ ወንጌል ኢየሱስ ክርስቶስ ስለእናንተ ይለምናል ተብዬ አልተማርኩም። ምን ተብለን የተማርከው? ምን አልከኝ ጋድ? አይ አይደለም፣ እሱ ጥሩ መረዳት ነው። ያው ብዙ ፕሮቴስታንቶች አሉ ይለምናል ብለው የሚያምኑ። አሁን አንተ ግን እኔ ሙሉ ወንጌል አልተማርንም። አንዳንዴ ምን እንደው ታውቃለህ ያለ መግባባት ነውና አይ አይደለም፣ አንተ ስፔሲፊካሊ ችግር የለውም። ስምም አለ በል ግን እያልኩ መጥራት ከበደ። አይ ስሜን ሶሻል ሚዲያ ላይ ማውጣት ስለማልፈልግ የሆነ ስም ኤርሚ ብዬ ለጥራሽ ችግር የለውም። የመጀመሪያው እሺ አባት እሺ እንደዛ ብዬ ልንገር። አይ ለመሰለ በፕሮቴስታንቱ ዓለም ውስጥ ስፔሻሊ ሮሜ 8:34 ላይ ዕብራውያን 7:25 ጋር በተገናኙ ብዙ አይነት እምነት አለ። እውነት ለማውራት እግዚአብሔር በሚያውቀው። ለምሳሌ ግን አሁን አንተ ምን አልከኝ? እኔ አሁን ሙሉ ወንጌል ነኝ እንደዛ ተብዬ አልተማርኩም ማለት። ስለዚህ አሁን ያችላለው ሰው ግልጽ ለማድረግ እኔ ባይዘዌ እንደዚህ አይነት እምነት ካለህ ይማልዳል። አሁን እኛ ቅድም አይተህ ከሆነ የኛ የኦርቶዶክሳዊ መረዳት ምንድነው ከተባለ ቃሉ የግሪኩ ቃል ወንድማችን ኤርሚ የግሪኩ ቃል ኢንቱካኖ ነው የሚለው የግሪክ ሌክሲከን እየሰማሁት ነበር። የግሪክ ሌክሲከን ዋናው ዲክሽነሪ ላይ ደግሞ ዋና ፍቺ ብሎ ዋና ፍቺ ግሪክ ሌክሲከን እንዴት መሰለ ቃላትን የሚያስቀምጠው የግሪኩን ቃል ያስቀምጥና ዋናው ፍቺ ይሄ ነው ይልና ግን እንዲህም ተብሎ ሊፈታ ይችላል ብሎ ያስቀምጣል። አየህ ዋና ፍቺ የተባለው ዋና ፍቺ የሚለው ነገር ይለምናል የሚለው ቃል ነው ያለው። ነገር ግን ቃል ስለተጻፈ ምን የሚል ሁሌ እንደውም ሰምተህ ከሆነ ለምሳሌ እግዚአብሔር ተጸጸተ ተብሎ ተጽፏል ኦሪት ዘፍጥረት ምዕራፍ 6 ላይ። ይሄን ይሁን እግዚአብሔር ይጸጸታል እንላለን ወይ አንልም? ቃል ለምን ተጻፈ የሚለውን ነገር ሙሉ አውዱን እንረዳለን። አሁን ደግሞ አንተ እያልከን ያለኸው ባይ ዘ ዌይ ቃሉ እንደዛ ነው፣ ችግር የለውም። አሁን አንተ ግን ሙሉ ወንጌል ጭራሽ እኛ ኢየሱስ ይለምናል ክርስቶስ ይለምናል ብለን አልተማርንም እያልከን ነው። እስቲ ቀጥልሽ። ምን ተብሏል? ልስማ። ይማልዳል ስንባል እኔን ያስተማረኝ ሲያስተምረኝ በእኛና በሰውና በእግዚአብሔር መካከል የገባ ብሪጅ እንደሆነ ሞር የሚያተኩረው ትምህርቱ መካከለኛ እንደሆነ ነው እንጂ የሚያተኩረው ኢቭን ዮሐንስ 16ን እኮ ተምረናል እኮ ስለማማለድ ስናገር ከእንግዲህ በኋላ ስለእናንተ የምለምንላችሁ አይደላችሁ ብሎ ተናግሯል ተብለን እኮ እንማራለን። እና ዮሐንስ ወንጌል ምዕራፍ 16 ኢቭን ሲያስታርቀን ራሱ ቆሮንቶስ 6 ያለው ላይ ተጠቅሶ ምንድነው የሚያስታርቀንም ራሱ ነው የሚታረቀንም ራሱ ነው ተብለን ነው የምንማረው። ኦኬ ስለዚህ ሙሉ ወንጌል ስለዚህ ባይ ዘ ዌይ እኔ ሙሉ ወንጌል እምነቷ እንደዚህ አይነት መረዳት ካላት ተሰዩ። አሁን ስለዚህ አንተ እያልከን ያለኸው ባይ ዘ ዌይ እና አንዳንዴ ምን እንደው ታውቃለህ ለምን እንደሆነ ይሄን በግልጽ የምነግርህ አንዳንዴ አንድ አይነት ነገር እየተወራ መጫጫህ አለ። አንድ አይነት ነገር እየተወራ ማለት ነው። አንድ አይነት ነገር እንኳን አይደለም ኤርሚዬ፣ አንድ አይነት ነገር አይደለም። ለምንድን ነው ያልኩህ? ኢቭን ዛሬ ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። እውነት የሉም። እስቲ ዋናዎቹን አውራቸው። እኔ ያስተማሩኝን አስተማሪ እኔ አሁን ላገናኘህ እችላለሁ። ኤርሚዬ እኔ እኮ እያልኩ ያለው ስማኛው አሁን እኮ በሰማይ እኔ አንተ እኮ ያመንከውን ነገር እኮ አፕሪሺየት አድርጌያለሁ። ለምን መሰለህ አፕሪሺየት ያደረኩት? ኦኬ እንዴ እኛ እኮ ይማልዳል ስንል ይለምናል እያልን አይደለም። ጭራሽ እንደውም አንተ ምን አልከኝ? ሙሉ ወንጌል እንደውም ያስተማረችኝ መካከለኝነቱን ነው ወይ ደግሞ ሰው መሆኑን አይደል? ቃል ስጋ መሆኑንና
ከዛ በእግዚአብሔርና በሰው መካከል ያለ መካከለኛ ወይ ደግሞ አስታራቂ አምላክም ሰውም የሆነ የሚለው ለማሳየት ነው የምንጠቀመው። ኢቨን ዕብራውያን 7 ላይ ያለውን ራሱ ስንማር የሚያመለክተው የማዳን ኃይሉና በእርሱ በኩል መካከለኝነቱ ማየ በእኔ በቀር ወደ አብ የሚመጣ የለም ይሌለ። ስለዚህ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ሲል ምን ማለት ነው? በእግዚአብሔርና በሰው መካከል እንደገባ ነው። እኔ የተማርኩት ፈጽሞ ይሄን ነው። እኔ ይለምናል የሚል ነገር አልተማርኩም። ይሄ አፕሪሺየት ይደረጋል። አሁን አንተ ይሄን የተማርኩት ፕሮቴስታንት ነው ብሎ ቢልስቶኝ ይሄን ነው ማምኑ ማለት አፕሪሺየት ይደረጋል። ለምን የተማርኩትም ይሄን ነው። እኔ የራሴ እምነት ሳይሆን የተማርኩት ይሄን ነው። እኔ ቅድም እኮ ያልኩህ ለዛ ነው። አሁን አንተ ወንድሜ ኤርሚ ሙሉ ወንጌልና ከዛ ያስተማሩ ሙሉ ወንጌል ውስጥ ያሉ ያስተማሩ መምህራን ናቸው አይደል? ይሄን ነገር ያስተማሩት እሰይ። አሁን ግን ፕሮቴስታንት ብለን ስንናገር ኤርሚዬ ስለ ሙሉ ወንጌል ብቻ አይደለም የምንናገረው። ብዙ ፕሮቴስታንቲዝም ውስጥ ብዙ ዲኖሚኔሽን አለ እንደምታውቀው ብዙ። ኦኬ ለምሳሌ ኢትዮጵያ ውስጥ ለምሳሌ ብታነሳ ከሙሉ ወንጌል ቃለ ሕይወት አለ፣ መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ፣ ህይወት ብርሃን አለ፣ ምን አለ። ኢቭን የወንጌላዊ ህብረት የሚባሉት ውስጥ በዛ በጣም ብዙ ዲኖሚኔሽኖች አሉ። አየህ። ስለዚህ ብዙ ፕሮቴስታንቶች እንዲህ ብለው የሚያምኑ ፕሮቴስታንቶች አሉ ብለን ስንናገር አንተም ብቻ እያልኩ አይደለም፣ ከአንተ ውጭ ግን ሌሎች የሚያምኑ ሰዎች አሉ፣ ሌሎች ፕሮቴስታንቶች አሉ ብለን ነው እየተናገርን ያለው። ሀሳቤን አግኝተው ከሆነ ስለዚህ ፕሮቴስታንት ብለን ስንናገር አንተ ይህን ነገር ማመን እሰይ ጥሩ ነው። ምን እንደው ታውቃለህ ጋድ አሁን እናንተ ጋር የኦርቶዶክስ ተማሪ ልክ እንደኔ አይነት ቴዎሎጂ ያልተማረ ዝም ብሎ በቃ መጽሐፍ ቅዱስን ብቻ የሚያምን ሰው እናንተ ጋር ገብቶ ሲከራከር ሪፍሌክት የሚያደርገው ነገር ትክክለኛ የቤተ ክርስቲያኗ አቋም አይደለም። እኔ አሁን በጣም የሚገርመኝ ነገር በማማለድና በእምነትና በስራ ጉዳይ ቲክቶክ ላይ የምሰማውና የተማርኩት ፈጽሞ በቃ የማይገናኝ ነገር ማለት ነው። እምነት ያለ ስራ ሞት ነው የሚለውን እኔ መጽሐፍ ቅዱስ ላይ ሙሉ ወንጌል ተምሬዋለሁ። ኦኬ፣ ስለዚህ ስራ ለመዳን ያስፈልጋል ማለት ነው፣ ያው ድነትን ለመፈጸም። አሁን ይኸውልህ ይገለባበጣል። መጀመሪያ አሁን ለምሳሌ ዮሐንስ 15 ላይ ስትሄድ ለመጽደቅ ወደ ግንዱ ትገባለህ፣ ግንዱ ላይ ከገባህ ታፈራለህ ነው፣ ካላፈራህ ትቆረጣለህ ነው። ስለዚህ መልካም ስራ ካልሰራ ኦርፍሬ መጀመሪያ የሚቀድመው ነው። አሁን እኮ ምንድነው ምን መቅደም አለበት ነው? እኔ ስማር ምን መቅደም አለበት? እምነት መቅደም አለበት። ከዛን ስራ ነው። ከዛን ኢቭን ዕብራውያን 3 ላይም ስትሄድ እኮ ተስፋችንን እሺ ከአንድ ቦታ ሌላ ቦታ እንዳንሄድ ቅድም ባይዘው ኮሜንት ላይ ያላችሁ ሰዎች ማስረጃ ያሳየን ከምን ጋድ እኔ ብዙ አልቆይምና ምን ልነግርህ መሰለ፣ ተመሳሳይ ነገር እያወራን ምን እንደሚያደበላልቅብን ግራ ነው የሚገባኝ። አይ ተመሳሳይ ነገር አይደለም እንደዛ ብለህ እኔ ግን ተመሳሳይ እንደሆነ ነው የሚሰማኝ። በቃ አንዴ ቆይ ሚዩት አድርገሽ አንዴ ሚዩት አድርግ። እሺ ምንድነው አሁን ቅድም ሙሉ ወንጌል ምን አስተማሪዎች እንደዚህ ነው ያስተማሩኝ። ሲጀምር ሮሜ 8:34 ላይ ሆነ ዕብራውያን 7:25 ላይ ይለምናል። ስለ ልመና ነው ብዬ አልተማርኩም በፍጹም። እና አንዳንድ ሰዎች እንዲህ ብለው ሲናገሩ ራሱ የማንን አቋም እየተናገሩ እንደሆነ አላውቅም ብለሃል። ይሄ አንተ ያመንከው ነገር እምነትህ ይሄ ከሆነ እሰየው። እኛ ባይዘው ሰው ነገር ክርስቶስም ላይ በለው ስቴፕ ባይ ስቴፕ ወደሆነ እውነት የሚመጣና ወደሆነ አንደርስታንዲንግ የሚመጣ ከሆነ እግዚአብሔር እናመሰግነዋለን፣ ምንም ጥያቄ የለው። ያስተማሩ ማስተማሪዎች እምነታቸው እንደዛ ከሆነ እሰየው። ግን ደግሞ ፕሮቴስታንቱ ዓለም ውስጥ ነገርኩ። ለምሳሌ እኔ ራሱ ኦን ቶፕ ኦፍ ማይ ሄድ 3 ምልከታዎችን ኦኬ፣ እንዴት ነው የሚያማለደው? እንዴት ነው ቃል በቃል ቮካል ኢንተርሴሽን ኦር ቃል አውጥቶ ይለምናል ብላችሁ ታምናላችሁ ሲባል፣ አዎ ቃል አውጥቶ ዛሬም በአፊት ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። ሁለተኛ ደሙ ይጮህልናል ብለው የሚያምኑ ፕሮቴስታንቶች አሉ። ደሙ ይጮህልናል ኢቭን ሁላ የማንን ደም አንስተው ይሄው እንደውም የድሮ ቪዲዮ አመጣ። አይዋዲ ኬት አመጣ? የድሮ ጋዲ በእናት ስማ አይዋዲ እንዲህ ብዬ ላይ በምገባበት ሰዓት ኤርሚ ስማው በኩል የምትገባበት ጊዜ ስላለ እስቲ እንስማው። ዞሮ ዞሮ አብን ይለማመጣል ማለት ነው። አብራራው ይለምናል ማለት ምን ማለት ነው? ይለማመጣል ማለት አብራራው። ይለምናል
አይ ቃሉን እኮ ይለማመጣል ብለህ ተናግረሃል አይደል? ምን ማለት ነው? አይ ይለምናል ከሚለው አንጻር ነው የጠየቁኝ። ይለምናል ከሚለው አንጻር ነው የጠየቁኝ። ይለምናል ማለት ምን ማለት ነው ተብለህ ስትጠየቅ ይለማመጣል አልክ። ይለማመጣል ማለት ምን ማለት ነው? ይለማመጣል አሉኝ። ስለዚህ ይለምናል ከሚለው አንጻር ነው እየጠየቁኝ ነበር። ይለምናል አልኩኝ። ይለምናል አብን ይለማመጣል አይለማመጥም? ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ውይይቱ። ይለማመጣል አይ ሪስፔክት ጋድም ይዋድም እኔ በሪስፔክት አደርጋቸዋለሁ። በምታደርጉት ነገር እከታተላለሁ፣ ግን ገብቼ አላውቅም። ግን የግለሰቦችን አቋም አታርጉት። አንዴ በዚህ ብቻ የሚያልቅ አይደለም። ቀጥል። እሺ ቆይ አንዴ እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለም ያለ፣ እዚህ ጋር ሃኒል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። አሁን እዚህ ጋር የሌለ ቲም የለም ማለት ነው። እቲ ዝኹንን ከመን እዩ የሚኮንንስ ማን ነው? ክርስቶስ ኢየሱስ እቲ ዝመተ ክርስቶስ ኢየሱስ ያ የሞተው እረ ካብ ሙታት እኳ ዝተንስአ ከሙታንም እንኳን የተነሳ ኣብ የማን አምላኽ ኮይኑ እውን ምእንታና ዝልምን ዘሎ እዩ። በአብ ቀኝ ሆኖ ስለኛ እየለመነ ያለ ነው። አሜን። ቀለሜ በአብ ቀኝ ሆኖ እየለመነ ያለ ነው ሲባል ይኸው እያለ ነው ያ አለ። እሺ ቀጥሎ እንስማ። ጭራሽ እልል ዝልምን ዘለ ማለት በትግርኛ አሁን እስቲ ትግርኛው ይጣ ተብሎ እኮ ነው። ድሮ በቃ አረ እንዴት ይለምናል ብለን ስለምንከራከራቸው ይኸው እስቲ በትግርኛው እስኪ በኦሮምኛው ነበር የሚሉት የሚለምን የሚለውን ለመፈለግ ማለት ነው። ስለዚህ አሁን ተሰበሰቡና ትግርኛ የሚያነብ ሰው ፈልገው ትግርኛውን ሲያነቡ ዝልምን ዘለዩ የሚል አገኙና እልልልልልል እያሉ ትግርኛውም የተተረጎመበት እዚህ ጋር ምንድን ነው የሚለው? አሁን ተናጋሪው መቼስ ትለዩታላችሁ። አማን ሻለም ነው። እሺ እሷን ቦታ እንግዲህ እኛም እናውቃታለን። እስቲ ሃኒል በላ ዝልምን ዘሎ እዩ እውነት ነው። ድሮ እችን ቃል ራሱ በትግርኛ እኛም እናውቃታለን። በቃ ይለምናል ለማለት ቃሏን ሸምድደዋታል በትግርኛ ራሱ ማለት ኔክስት ኦሮሚያ የሚለምን ማለት ነው። ምክንያቱም ክፍሉን የሚናገረው ስለ ልመና ነው። እስቲ ክፍሉን ተርጉሙ ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅም ለስ ነው። ቃሉ ይለምናል እያለ አይለምንም ምትሉ ከሆነ ስለዚህ ጽሁፉ ጥቅም አልባ ነው እያላችሁ ነው ይላል። ሃኒል ነው የሌለው እንትን ነው እንደማለት ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። እኔ የጠየቅኩ አሁን ኢየሱስ ይለምንልሃል ብዬ ነው። ማይለምንበት ምክንያት ምንድን ነው? ጭራሽ ዶክተር ዳኒ ይሄ ደግሞ ዶክተር ዳኒ ነው። የማይለምንበት ምክንያት ጭራሽ ምንድን ነው ይላል። እሺ ያዴ ለካልቪኒስቱ ግን ክርስቶስ ለምንድን ነው የሚለምንለት? አንዴ ተመርጦ አይደል እንዴዳ ነው። ቆይ አንተ ደግሞ እስቲ ሌላ ርዕስ ውስጥ አታስገባ። ካልቪኒስት ይላል እንዴ በዚህ ማለት ነው። ይሄ ምን አይነት ቀጥል። አይ ቲንክ ይሄንን ነው እና ሁሉም እንደዛ ነበር የሚያምኑት እና አሉ ንጽጽር የሚሰሩ አሉ የሚባሉ ሰዎች ሁሉም እንደዚህ ያምኑ። ይዋዲ ከኛ ጋር ውይይት አረ ዛሬ ቃሌና ዳኒ ሲያዝጉን ነው ያሉት። ይለምናል እያሉ ማለት ነው። እስቲል ይለምናል ላይ ናቸው። ቆይ ሌበር እኔ አሁን ይኸውልህ ወደ ክርስትና ዓለም ውስጥ ወደ ጥንጥጥና ዓለም ውስጥ የገባሁት 1992 ነው። ሆነስትሊ ስፒኪንግ ማለት ነው። ሙሉ ወንጌል ተምሬያለሁ። ሰፈር ስቀይር ደግሞ አማኑኤል ብርሃንና ሕይወት ቤተክርስቲያን የሚል ተምሬያለሁ እና ይለምናል የሚል ነገር በህይወቴ ሰምቼ አላውቅም። እነዚህ ሰዎች ስለዚህ አሁን አንተ በተማርከው ትምህርትና አንተ በተማርከው አሁን እነሱ ስህተት ናቸው። ምን አልከኝ ጋር
ጴንጤ እነሱ አሁን አንተ በተማርከው ትምህርት በሙሉ ወንጌል በለው ከዛ ቅድም ደግሞ ህይወት ብርሃን ምናምን ብለሃል እና በተማርከው ትምህርት እነዚህ ሰዎች ስህተት ናቸው አይደሉም? አይለምንም፣ ስህተት ነው። አይለምንም እንዴ? አለምንም አለ እኮ ክርስቶስ ራሱ እኮ ዮሐንስ 16 ላይ በስሜ ትለምናላችሁ አለ እኮ። ኢቭን ቆሮንቶስ 6 ላይ ቅድም ዮሐደም ሲጠቅስ ሰምቻለሁ እና የማስታረቀን ቃል ሙሉን ስታነባው የማስታረቀን ቃል በእኛ አኖረ፣ ስለ ክርስቶስም ታረቁ ብለን እንለምናለን። ምናልባት ስሙን መካከለኛ አድርገን እኛ እንኳን ሰው እንኳን ሲለምን ማንን መካከለኛ ጠርቶ ነው? የክርስቶስን ስም የኢየሱስን ስም መካከለኛ አድርጎ ነው። ስሙ ራሱ አይለምንም፣ በስሙ ይለመናል እንጂ። እኔ የተማርኩትን ነው የምነግርህ። በቃ እንትን ነው ዞሮ እና ወንድማችን ኤርሚ በቃ ይሄ ምን መሰለህ፣ ይሄን እምነትን እግዚአብሔር ያጽናለህ። እንግዲህ አሁን ቅድም የሰማቸው ባይዘዌ ቅድም እዚህ ቲክቶክ ላይ ያያቸው ወንድሞችም እዚህ ገስት ላይ የነበሩ ወንድሞች በፊት እንደዚህ ያምኑ ነበሩ። ከኛ ጋር መወያየት ከጀመሩ በኋላ አይደል ይዋዲ እስከማውቀው ድረስ እምነታቸውን የቀየሩ ሰዎች አሉ እዚህ ቲክቶክ ላይ። አይ እንደዛ ማለት አሁን ባለው አቋማቸው ግን አይ እንደዛ ማለታችን አይደለም፣ ይለምናል ማለት አይደለም። ኤፍሬም ባለ ጊዜም አለ ባይዘዌ በፊት ይለምናል ብሎ የሚከራከር ሰው አሁን ግን አይ ሊትራሊ ቃል አውጥቶ እንደዚህ ጎንበስ ቀና እያለ ይለምናል ማለታችን አይደለም ብሎ ብዙ እምነታቸውን የቀየሩ ሰዎች አሉ። እግዚአብሔርን ስለዚህ እናመሰግነዋለን። እውነት ለማውራት አይለምንም ግን ምን እንደሆነ ምን እንደሆነ ታውቃለህ? አንዳንድ ተቋረጠበት ኮኔክሽን ተቋርጦ ባይወርድ አሪፍ ነበር። አይ ተቋርጦበት መሰለኝ ኮኔክሽን መሰለኝ። ወይ ናቱ ሀሳብ ልሰጥ ከሆነ ቀጥል። ኮኔክሽን መሰለኝ የተቋረጠበት። እሺ ናቱ የምትለው ነገር ካለ መጀመሪያ ላይ ኦኬ። እሺ ይሰማል ድምጼ? አይ መጀመሪያ እንግዲህ እንትን ከታች ካለም ከሰማም ጥሩ። መጀመሪያ ምን ብሎ ነበረ? አሁን ካሳያችሁት በተጨማሪ ደግሞ ምን ብሎ ነበረ? እንግዲህ አንድ ሰው ወደ ግንዱ ይጨመራል። ከዛ በኋላ ግንዱ ላይ ፍሬ ማፍራት አለበት፣ ካልበዛ ይቆረጣል ሲል ነበረ። ተሳሳትኩ? የሰማው መሰለኝ እንግዲህ ጋዶ። ኦኬ እሺ። ይቆረጣል ምን ማለት ነው? በቃ ይጠፋል ማለት ነው። ባይዘው የሮሚ መልእክትም ይሄ ቆንጆ ነው። አሁን ይሄ አያያዛውን በጣም ደስ ይላል።